የእግዚአብሔር አምላካችን ስም የተባረከ ይሁን። ምን አዲስ ነገር አለ ዛሬ? ዛሬ መኖራችን አይደል? ዛሬ መታየታችን፣ ዛሬ ማየታችን አዲስ ነገር ነው። ትልቁ ነገር አይደል? ዛሬ ባንኖር ሁላችንም እዚህ አንገኝም። እንደገና ደግሞ ለዛሬ መብቃታችን ከእግዚአብሔር ምሕረት የተነሳና ከጥበቃው ተነሳ። ምናልባት ማድረግ ስለቻልን አይደለም። ምናልባት ጠዋት ቁርስ በልተን ሊሆን ይችላል። ቁርስ የበላ ነው መብላት ስለቻልን አይደለም፣ እግዚአብሔር ስለረዳን። ብዙዎቹ መብላት እየፈለጉ ብዙ ነገር እያላቸው ግን ያልቻሉ አሉ አይደል? እግዚአብሔር ግን እኛን ታድጎ ጤንነት ሰጥቶ ብዙ ነገር አልፈን በዚህ ሁኔታ ውስጥ ደግሞ በፊቱ እንዲሆነን እግዚአብሔር በጋራ ደግሞ እንድናመልከው ይረዳን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ይመስገን። እስቲ ጸልያለን። እግዚአብሔር ቃሉን እንዲባርክልን እኔንም እግዚአብሔር እንዲረዳኝ መልካም ጊዜ እንዲሆንልን ወገኖች፣ እግዚአብሔር ካላስተማረን በስተቀር አንዳችንም ብቁ አይደለንም ለሁሉ ነገር። እግዚአብሔርን በመታመን ደፍሬ በድፍረት እናንተ ፊት ቆሜያለሁ። እኔንም እግዚአብሔር እንዲረዳኝ እናንተንም ደግሞ እግዚአብሔር ሰሚ ጆሮ እንዲሰጣችሁ። በእውነት ከእግዚአብሔር ቃል ነው የምንማረው፣ እግዚአብሔር ቃል ነው የምንከፋፈለው። ነገር ግን እግዚአብሔር ቃል ደግሞ የሚፈውስ ቃል ነው፣ የሚያጸና ቃል ነው፣ የሚመልስ ቃል ነው፣ የሚወቅስ ቃል ነው፣ የሚያጽናና ቃል ነው። እግዚአብሔር ደግሞ በዚህ በኃይሉ በቃሉ ሙላት ደግሞ እኛን እንዲያገኘን በቃ ጊዜው ሰዓቱን ሁሉ ለሰው አሳልፈን እንሰጣለን። በብዙ ነገር ውስጥ ሆነን ሊሆን ይችላል፣ የከረምነው ያለፍነው፣ ከብዙ ነገር ውስጥ የወጣ ሊሆን ይችላል። ብዙ ነገር በአእምሯቸውን ሞልቶ ሊሆን ይችላል፣ ብዙ ነገር ደግሞ ከቦን ሊሆን ይችላል። ነገር ግን ይህ ጊዜ የእግዚአብሔር ጊዜ ልናመልከው በህብረት አንድ ላይ ሆነን ስሙን ልንጠራ ደግሞ ልንጽናና ደግሞ እዚህ ቦታ ላይ መጥተናል። እግዚአብሔር መንፈስ በወቅሰን ይውቀሰን፣ ቢመልሰን ይመልሰን፣ እንደወደደ አድርጎ እኛን ያገኛል። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ አንተ ትልቅ ነህ። አንተ መጀመሪያ ሰማይና ምድር ፈጠርክ እግዚአብሔር ሆይ። ከዛ በኋላ ደግሞ ለሰው ልጆች የሚያስፈልገው ነገር በሙሉ ጌታ ሆይ በቅድህ በፕላንህ ጌታ ሁሉን ሰራህ። በመጨረሻ ደግሞ እግዚአብሔር አባት ሆይ እኛን ደግሞ በመልክህ በአምሳል እኛን ፈጠርከን። ካለመሆን ወደ መሆን አመጣ፣ ካለመኖር ወደ መኖር አመጣን። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አባታችን አምላካችን ሆይ አንተ ፈጣሪ ነህ ጌታ ሆይ፣ እኛ ደግሞ ተፈጣሪዎች ነን። እኛ በዚህ በተፈጣሪ አእምሮ እግዚአብሔር ሆይ አንተን በሙላት ልናውቅ አንችልም። እግዚአብሔር ሆይ እኛ ከምናውቀው ከምንገምትህ በላይ እጅግ በጣም ትልቅ አምላክ ስለሆንክ ደግሞ እግዚአብሔር አባታችንና አምላካችን ነው። በዚህ ሁኔታ ውስጥ ደግሞ ሆነን ጌታ ሆይ ብዙዎቹ ያልታደሉትን ነገር ደግሞ እንዲሁ ከስራችን ሳይሆን እግዚአብሔር አባታችንና አምላካችን ነው እንዲሁ ወደህ ብቻ ደግሞ አንተ ራስን ገለጥክልን። እግዚአብሔር ሆይ ዛሬ በቤት መገኘት ቻል፣ ዛሬ ስምን መጥራት ቻል። እግዚአብሔር ሆይ በአንተ እረፍት ማግኘት ቻል። በኢየሱስ ክርስቶስ ስም እናከብራለን። እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ከሁሉ በላይ ጌታ ሆይ ከሁሉ በላይ የሚደንቅ ነገር እግዚአብሔር ሆይ ከሁሉ በላይ የሚለበን የሚጠቅማ ነገር ጌታ ሆይ በቤት መገኘት ነው። እግዚአብሔር ሆይ በአንተ በጌታ በኢየሱስ ክርስቶስ በልጅ ጌታ በበጀታችን ነው። ስለዚህ ነገር ሁሉ እግዚአብሔር አባት ሆይ እናመሰግናለን። ልጅነትን ሰጠህን እግዚአብሔር አባት ሆይ እናከብራለን። እግዚአብሔር አባት ሁሉ በላይ ደግሞ ተባረከ ተስፋ ፊታችን አስቀመጥክ። እግዚአብሔር ሆይ ልንወርሰው የሚገባ እግዚአብሔር ልንሄድበት የሚገባ ይህንን አስቸጋሪና አስቸጋሪ ዓለም ጌታውን ጥለን ወደፊት ልናገኘው የሚገባንን ያን ትልቁን ጌታው ተስፋ የተባረከውን ተስፋ አስቀመጥክልን። ጌታው የተስፋ ሰዎች አደረገን። እናመሰግናለን። እግዚአብሔር አባታችንና አምላካችን ሁላችንም ደግሞ ጌታው ሳንጎድል ለዛ ደግሞ ስለምታበቃን እናመሰግናለን። ለዚህ ሁሉ ደግሞ ብቃታችን ኃይልን ጉልበትን ብሰጠን አንተን እናከብረሃለን። ጌታ ሆይ ጊዜውን ሰዓቱን ሁሉ ጌታው አንተ ባርክልን። እግዚአብሔር አባታችንና አምላካችን ነው። በዚህ ሰዓት ደግሞ ጌታ ሆይ እኛ እንደሚገባ ከቃል እንዳንማር ከአንተ መንፈስ ጋር ህብረት እንዳንፈጠር በተለያየ መልኩ ደግሞ ጌታ ሆይ የሚዋጋን በሰማይ በምድር ያለ በጥልቅ የሚመላለስ ከቅርብ ከሩቅ የሚላክ ማንኛውም ማለት የክፋት አሰራር ብሎ ደግሞ በስም ስልጣን የተመታ ይሁን። እግዚአብሔር አባታችንና አምላካችን ሆይ እኛንም ተቆጣጠር። ጌታ ሆይ እኔንም አንተ እርዳኝ። እግዚአብሔር አባታና አምላክ ሆይ በእውነት ሰዎች ስለሚሉ ወይ ደግሞ ስለተባለ ሳይሆን እግዚአብሔር ሆይ በእውነት በኔ ድካም ምክንያት እግዚአብሔር ሆይ በእውነት ለዚህ ጉባኤ መታለፍ የሚገባ ነገር ጌታ ሆይ እንዳይቀር ጌታ ሆይ እንደ ቃልህ ጌታ በቃል ያለው ነገር ሁሉ ጌታ ሆይ አቤቱ ለእኛ እንዲመጣልን በኢየሱስ ክርስቶስ ስም ለምንህ። ስለሰማህን ተባረክ። ክብር ምስጋና በሰማይ ምድር ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እናንተ ላካፍላችሁ እንዱ ሳስብና ተዘጋጅበት የነበረው ቦታ ብዱ ባጭሩ
የመጽሐፈ ሩትን በተመለከተ ነው። የሩት መጽሐፍ ነው የምናየው። ነገር ግን ሰፊ ነው። 4 ምዕራፎች አሉት። በዚህ በዛሬው ዕለት እሱን ጨርሳለሁ ብዬ አይደለም፣ ግን እንዳው ዛሬ እንደ መንደርደሪያ እንደ መግቢያ ነገር የሆነ ነገር እንዲሁ አንዳንድ ነገሮችን እነጋገርና ከዛ ደግሞ ለእኛ በምሳሌነት የሚቀርቡ ነገሮችን ደግሞ አብረን እንድንመለከት እግዚአብሔር ደግሞ ለእኛ በዛ ነገር ውስጥ ደግሞ መልካም ነገርን ይሰጣል ብዬ አምናለሁ። ያንን መጽሐፍ ነው የምናጠና ወይም ደግሞ የምንከፋፈለው። እንደ መግቢያ ብዬ ወሰድኩት። ከዛ ወጣ ብዬ አንድ ቦታ ላይ ኢሳይያስ ምዕራፍ 35 ቁጥር 10 ላይ እዛ ላይ የሚያጠነጥነው ዋና ነገሩ የመጽሐፍ ቅዱስ ስንመለከት እግዚአብሔር የዋጃቸው ይመለሳሉ፣ እየዘመሩ ወደ ጽዮን ይገባሉ፣ ዘላለማዊ ደስታን እንደ አክሊል ይቀዳጁታል፣ ፍስሐና ሐሴት ያገኛሉ፣ ሐዘንና ትካዜ ከዛ ይሸሻሉ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር የዋጃቸው መጽሐፈ ሩትን ስንማር ወደ መጽሐፈ ሩትን ስናነብ የዋጃቸው መዋጀት የሚለው ነገር ትልቅ ቦታን ይዞ እንደሚቀመጥ እንመለከታለን። እግዚአብሔር በተለያየ ምክንያት እያንዳንዳችን ምናልባት ረድቶን አንብበነዋል፣ በተለያየ መልኩ ደግሞ ተምረናል ወይ ደግሞ ተሰብከናል ብዬ አምናለሁ። ነገር ግን እግዚአብሔር ቃል ሁሉ ጊዜ አዲስ ነው፣ የራሱ ነገር አለውና እስቲ ይህን መጽሐፍ ስናነብ እንደው አርዕስት ነገር ፈለግኩኝ በምን መልክ ልስጥ ብዬ አስብኩኝና ከመጀመሪያ እስከ መጨረሻ ያለው ነገር ማንበብ በጣም አስፈላጊ ነገር ነው። ሩት ምዕራፍ 1 ጀምሮ ከቁጥር 1 ጀምሮ እስከ መጨረሻው ሰዓት ድረስ ያሉ ቁጥሮች አንድ ላይ በአጠቃላይ ወደ 85 ቁጥሮች አሉት ይመስለኛል። 85 ቁጥር ይህን ሁሉ ቁጥር ማንበብና ሀሳቡን አንድ ላይ ማድረግ በጣም አስፈላጊ ነገር ነው ብዬ አሰብኩትና እንዲሁ ሳስበው በዚህ መልክ አርዕስት ሆኖ ይሻላል ብዬ ገመትኩኝ። በጽናትና በቆራጥነት የእግዚአብሔርን በረከት መውረስ የሚል አርዕስት ብዬ አስቀመጥኩኝ። ግን ይሄ ከመጀመሪያ እስከ መጨረሻ ያለውን ያጠቃልላል ብዬ አስባለሁ። ጌታ በፈቅዳ ብንኖር የሚቀሩትን ጊዜያት ተከታታይ ነገሮችን ደግሞ ሌላ ጊዜ አካፍላቸውን እግዚአብሔር እንደረዳኝ እንደ መግቢያ አንድ ነገር አሰብኩኝ። ይህን ነገር ሳስብ አንድ ቦታ ላይ ያነበብኩትን ነገር እንደ መግቢያ ልጠቀምና ከዛ በኋላ እስኪ አንዳንድ ነገሮችን እናያለን። በዚህ ሀገር ውስጥ ዋሽንግተን የሚባል ስቴት ውስጥ ይመስለኛል ቦታው አንድ ተራራ አለ። ይህ ተራራ በጣም ከፍተኛ ተራራ ነው። ወደ ላይ ከፍታው 6288 ፊት ነው የሚለው፣ ግን በእኛ ወደ ሜትር ስናየው ብዙ ጊዜ ሜትር ስለምናገኛ ወደ 1917 ሜትር አካባቢ ከፍታ ያለው ነው። ቦታው ደግሞ በዚህ በሰሜን ምስራቅ አሜሪካ ከፍተኛ ቦታ የያዘ ተራራ ቦታ ላይ እና ይሄ ደግሞ በሌላ በኩል ስታይ ከሚሲሲፒ ወንዝ በስተምስራቅ በኩል ይገኛል የሚለው ቦታው ሎኬሽኑን ዝም ብዬ ሳይ ነበርና በጣም የታወቀ አደገኛ የሆነ ተራራ ነው። ተራራነቱ ደግሞ በዚህ ላይ ተራራው የተከበበው ምንድነው በ60 ጋሻ መሬት ዙሪያ ዋይት ማውንተን ናሽናል ፎረስት በሚባል ተከቦ የተቀመጠ ተራራ ነው የቦታና ፓርክም አለው ማለት ነው። ትልቅ ፓርክ የተከበበ ነው እና በጣም የሚያሳዝነው እና በጣም የሚያዘነግጠው ነገር ደግሞ የተራራ በጣም ብዙ ሰዎች ያሉበት ተራራ ነው እና የሚታወቀው ደግሞ በአደገኛነቱ ነው። ተራራ የሚታወቀው በ1849 ወደ 150 ሰዎች ሞተውበታል ይላል። እንግዲህ እኛ የዛነት ባህል የለንም። እርግጥ ምንድነው ይሄ ፈረጆቹ አድቬንቸር ነው ብሉት። ይሄ ብዙ ጊዜ አዳዲስ ነገር ላይ መውጣት፣ መንጠልጠል፣ መውጣት ምናምን ነገር ብዙ ነገር ይወዳሉና ያው አዲስ ነገር መስራት ስለሚፈልጉ ምናልባት ይሄ ነገር ጠቅሟቸዋል። ብዙ ነገሮችን በተለይ ኢኖቬሽኑ አዲሱ ነገር የሚመጣው እነሱ ነው ብዙ ነገርና ወደኛ የሚመጣውና ይሄ ድፍረታቸው በብዙ መልኩ አንዳንዴ ሪስክ ኖረው ወይ ደግሞ አደጋ ኖረው ግን በብዙ መልኩ ይጠቀማቸው ብዬ አሰብኩኝና አደገኛ የሚያደርገው ነገር በሰዓት ወደ 231 ማይልስ ወይ ደግሞ ወደ 372 ኪሎ ሜትር የሚሄድ አውሎ ንፋስ ይመጣበታል በዚህ ቦታ ላይ። ያ አውሎ ንፋስ አገኛቸው ማለት በጣም አደገኛ ነው መሆኑ እዛ ቦታ ላይ በጣም ተራራውን ሲወጡትና እዚህ ተራራ ላይ አንድ ምልክት አለ። ያ ምልክት የተቀመጠው ለአንዲት ሴት ብሎ ተቀመጠ ነው። እቺ ሴት ምንድነች ብዬ ዝም ብዬ አነበብኩኝና ሴቷ በአንድ ወቅት ተራራ ልትወጣ ፈለገች። ከዛ በኋላ እየሄደች እንግዲህ ተራራ ስንወጣ እንግዲህ ይወጣል ወደ ኋላ ነገር እየራቀ ይከርና ከዛ በኋላ ልትወጣ ኦልሞስት በጣም ቅርብ ነገር ቀረ። በጣም ጊዜው የብርድ ጊዜ ነው። በጣም ኃይለኛ ብርድ ነው አለው። ያው እንደምታውቁት በረዶ አለ፣ ብርዱ አለ። አሁን ሰው ነው ያለው እኛ ከብርዱ እያሰገረ ነው አይደል? እንግዲህ ከበረዶ ጋር ደግሞ ወደ ከፍተኛ ቦታ ስንወጣ ደግሞ ያንኑ ኃይል ከፍተኛ የሆነ የበረዶና ምንና የውርጭ ነገር በጣም ነበርና አሁን ምናልባትም ወደ በአባባል ወደ 100 እርምጃ ምንድነው ወደ 100 ሜትር ወይ ደግሞ ድንጋይ በመወርወር እንዲህ ጫፉ ላይ ማድረስ የምችልበት ደረጃ ላይ ደረሰችና ግን አላወቀችም። ወደ ላይ ማየት አልቻለችም። ነገር ግን ያየችው በጎኑ ነው አየችው። ሌላ ደግሞ ቁልቁለቱን ነው አየችው።
ወደ ላይ ማየት የሚባል ነገር ፍጹም አልመጣላት። በጣም የሚያሳዝነው ነገር ከዛ በኋላ ምን ሆነ? በጣም ኃይለኛ ንፋስ በአካባቢ መጣ። ከዛ በኋላ እንደምን ብርትቼ መውጣት አለብኝ የሚል ነገር ፍጹም አልመጣባት። ወርታች ታየ በጣም መጣለች። በጣም አደገኛ ቁርጠት ላይ ነው ያለችው። በጣም ተስፋ ቆረጠች። ሰው ከውስጡ ተስፋ ሲቆርጥ ውስጥ ያለው ነገር ሰው ሲቆርጥ ከዛ በኋላ ምንም መንቀሳቀስ አይችልም። እግዚአብሔር ወደ ይጠብቃል። ከውስጣችን ያለው ነገር ከሞተ በጣም አደገኛ ነው። ውስጥ ያለው ነገር በጣም ተጎዳች፣ አየች፣ ተስፋ ቆረጠች። ምንም መንቀሳቀስ አልቻለች። በጣም የሚያሳዝነው ነገር ታሪኳ መጨረሻ ላይ በዛ ተራራ ላይ መውጣት ያው ብትሞክር ኖሮ ብትወጣበት ነገር መውጣት አልቻለችም። እዛው ላይ ሞተች። በዛ ቆረች እና እዛ ነገር ተብሎ ያ ተራራ ላይ ምልክት ተቀምጦ እሷ ለማሰብ የተቀመጠ ነገር ነውና ይሄን ሳስብ ለምንድን ነው ብዬ አሰብኩኝ። ምንድን ነው ቅድም ካልኩት ጋር ጽናትና ቆራጥነት ያስፈልገናል። በተለይ በዛሬ ዘመን የእግዚአብሔርን በረከት ለመውረስ ወደ እግዚአብሔር ወዳላልን ቦታ ለመድረስ ጽናት እና በረከት እጅግ በጣም ወሳኝ ነገሮች ናቸው። አማርኛው ብዙም ምንባልንም ጎበዝ ባሉንም አማርኛ በጣም ግን ጽናትና ቆራጥነትን ትንሽ ይለያል ብዬ አሰብኩኝ። ጽናት የሚለው ነገር በተለይ ብዙ እንዳልፈባቸው ነገሮች አሉ፣ የሚያስጨንቁ ነገሮች አሉ፣ የሚያስቸግሩ የሚያመጭ ነገሮች አሉ። በዛ ውስጥ በርትቶ እንደምንም ጨከን ብሎ የማለፍ ነገር ይመስለኛል ሳስበው። ታረሙኛላችሁ እናንተ እንደፈለጋችሁ ሰሩት። ግን ቆራጥነት የሚለው ነገር ደግሞ የውሳኔ ጉዳይ ነው። በቃ አረጋለሁ እንዲህ አረጋለሁ የሚላት ነገርና እቺ ሴትዮ ሁለቱ ነገሮች አካባቢ ላይ በጣም ተጎዳች። ነገር በጣም ከውስጥ አጠፋ። መጽናት አልቻለችም። ብዙ ነገር አልፋ መጣ፣ መጽናት አልቻለችም። ሁለተኛ ነገር ደግሞ በቃ ቆርጣ ደግሞ ሁለቱ ተያያዥ ነገሮች ናቸው። ግን ቆርጣ እንደምንም የቀረችዋ ነገር እንኳን እንዲያስባ አትል ጫፉና ደርሻለሁ ብላ ብታስብ ነገር መሆን ኖሮ ወይ አንድ ምልክት ብትወስድ ኖሮ ወጣ ቦታው ትገባ ነበር። ግን አልቻለችም። ያ ነገር አልሆነ። ይሄ ነገር ለእኛ ትልቅ ምሳሌ ነው ብዬ አሰብኩ። የክርስትና ሕይወት ጉዞ አይመስላችሁም? ጉዞ ነው። አሁን እኛ አናውቅም እንጂ እግዚአብሔር በራሱ እይታ ራሱ ሲያስቀምጥ እኛ አሁን በተለያየ መልኩ ጉዞ ታስቀምጠናል። ግማሾቻችን ቀደም ብለን ሄደናል፣ ግማሾቻችን ወደ ኋላ ቀርተናል፣ ግማሾቻችን ምናልባት እግራችን ተልጦ ብቻ ደከም ብለናል፣ ግማሹ ደግሞ ቁጭ ብሏል። እንዲህ አይነት ነገር ይመስለኛል ማለት እና ሁላችን ብዬን ምን ህይወት የምናልፍበት ግን አንድ ቦታ ላይ መድረሻ ቦታ ግን አለ። ሁላችን በተለያየ መልኩ በጉዞ ላይ እንደሆነ የምንመለከተውና እቺ ሴትዮ ለእኛ ትልቅ ትምህርት ሰጠናለች ብዬ አሰብኩኝ። ምክንያቱም በዙሪያችን ዛሬ ብዙ ማዕበሎች አሉ፣ ብዙ የሚያሰጉ ነገሮች አሉ፣ ተስፋ የሚያስገቡ ነገሮች፣ የምናያቸው ነገሮች። ሰይጣን በተለይ ለእኛ የማይተኛው ዲያብሎስ ባለጋራችን ያለንበትን እንዳንገነዘብ ከወዲሁ ተስፋ በመቁረጥ ግባችን የመጨረሻ ተተነበለ ግብ እንዳንመታ በዙሪያችን በማዕበል እና በአውሎ ነፋስ በማወቅ ስሜታችንን በውስጣችንን እየጎዳ ጉዟችንን እንዳንቀጥል ወኔያችን ደግሞ እንድንጠፋ ወኔ የሞተ ወኔ እንድኖረን አድርጎ ተስፋ በመቁረጥ ባለንበት እንድንጠፋ እንድንሞት ትልቁ ዓላማ ይችላል። በጣም በገርማችሁ በኋላ እናየዋለን። በአንድ በኩል ስናሸንፈው በአንድ በኩል ዲሌዮስ ነው፣ በሌላ በኩል ደግሞ አዙሮ ይመጣል፣ በሌላ በኩል ደግሞ ይመጣል እና በጣም ሴጣን በቃ ለኛ የሚተኛል። ምክንያቱም ቀንደኛ የሆነ ጠላታችን የምንታገለው ከሱ ጋር ስለሆነ ማለት ነው። ነገር ግን እግዚአብሔር ደግሞ ተናገረው ይህንን የምናሸንፈው ደግሞ በሱ ላይ መታመን። እኛ ከሱ ጋር ምንም አቅም የለንም። የምችልልን ማን ነው? እግዚአብሔር አለ። እኔ ግን ፈልጉኝ፣ እኔ ታመኑኝ፣ እኔ ግን ያለ ነገር እዋጋለሁ፣ እሰራለሁ ነው እግዚአብሔር ስም የተባረከ ይሁን። ስለዚህ ከሴትዮዋ ነገር የምንማረው ምንድን ነው? በዙሪያችን ዛሬ ብዙ የሚያሰቁ የምንሰማቸው ነገሮች፣ የምናያቸው ነገሮች፣ ብዙ ደስ የማይሉ ነገሮች አሉ አይደለም? ጉየ ጊዜ የምታየው ነገር እንደው በቅርብ ጊዜ እንኳን የምናየው ብዙ አይነት ነገሮች አሉ። የሽብርተኝነቱን ስንሰማ በየቦታው ስጋቱ ስታይ እና አሁን ሰሞኑን ወደ አውሮፓ አካባቢ ላይ በጣም በዛ በኃይለኛ ብርድ ወታደሮች ውጭ ቁጭ ብለው እስከ መቼ ድረስ የስጋት የምኖረው ስታስቡ እንደው በቃ ምንም የሚመች ነገር አታውስታው። በዛ በኩል ደግሞ ድርቅ ይባላል፣ በዚህ በኩል ደግሞ ረሃብ ይባላል፣ በዚህ በኩል እንደዚህ ገባ እንደ ስታይ ብዙ ነገር ሁሉ የሚያስጨንቅ የሚረብሽ ብዙ ነገሮች አሉ። ነገር ግን አይኖቻችን እዚህ ላይ ብቻ አሳርፈን የምንቀመጥ ከሆነ እንደዛ ሴትዮ ምናልባት ልንሞት እንችላለን፣ ወይም ልንጠፋ እንችላለን። የታለመልን ቦታ መድረስ አንችልም። ነገር ግን ምን ማድረግ አለብን? ቀና ብለን ማየት ይኖርብናል። እግዚአብሔር ስም የተባረከ ይሁን። ምክንያቱም እኛ የምንታመው የፈጠረ ማን ነው? እግዚአብሔር። የሚያኖረው ማን ነው? እግዚአብሔር። ኃይል የሆነው ማን ነው? እግዚአብሔር። የሚያሻግርን ልፍ የሚያደርገን ማን ነው? እግዚአብሔር። ስለዚህ እግዚአብሔር ልንታመን ያስፈልጋል። በዚህ ዘመን ውስጥ በዛ መልክ ካልሆነ በስተቀር ማለፍም እጅግ ከባድ ስለሚሆን እና እዚህ ቦታ ላይ አይናችንን ከዓላማ እንድናነሳ ያደርጋል ሰይጣን ብዙ ጊዜ። ዓላማችን ነው ክርስትና ሕይወት ውስጥ ደግሞ ምንድነው? ያን የተባረከ ተስፋችንን መውረስ። ከዚህ ይህን ነገር ፍጹም እንዳናይ ብዙ ነገር ያደርገናል። አታችን ሆነ ምናልባት በዚህ ምድር ላይ የምንኖረው 70-80 ምናልባት 90 ዓመት ኑሮች ኖሯል። በዘመናችን ያለው የዚህ የኑሮ ቦታ ስናይ ደግሞ ሰው ምናልባት ያን ያህል ገፍቶ ላይኖር ይችል ይሆናል እና ግን ትልቅ ዘመን እኮ አለን እኮ ዘላለማዊ የሆነ ሕይወት ልንኖር እኮ የተጠራና የተቀመጡ ሰዎች ነው። እቺኛዋችን በጣም ውስጥ ነው ብላ የምንኖረው ዓመት ግን ምን አደረገችን?
በቃ ውጥፍ አደረገን እዛ በዚህ ያላተመ ያደረገ ፍጹም ትልቁ ነገር እንዳና ያደረገናል። እኛ የተስፋ ሰዎች ነን። ትልቅ ነገር ይጠብቀናል። እግዚአብሔር ስም የተባረከ ይሁን። በእውነት የተስፋ ሰዎች ነን። እንደዛ ካልተጽናና እንደዚህ ሆነ ካለን በጣም አደገኛ ነው የሚሆነው። ምንም ማለፍ አንችልም። ሰዎች ምናልባት ይሄ ነገር መፍትሄ ማፈቅ ሲፈልጉ ምን ያደርጋሉ? መጠጥ ቤት ይሄዳሉ ወይ ሌላ ሀገር ያደርጋሉ። ግን ያ መፍትሄ አይደለም። ምናልባት ብዙዎቻችሁ ታውቃላችሁ። ሁላችን ከዓለም አካባቢ ስለመጣ ማለት ነው። ጊዜያዊ ደስታ ፈለጋ ምናልባት መሸሸጊያ ያደርጋል፣ መደበቂያ ያደርጋል ሰዎች። ነገር ግን ያ መፍትሄ አለ። ዛሬ መፍትሄያችን አንድና አንድ ነው። ማነው እሱ? እግዚአብሔር አምላካችን ብቻ ነው። በብዙ ነገር ውስጥ ምክንያቱም እሱ የሁሉ ባለቤት ነው። ለእግዚአብሔር ችሎታ ለእግዚአብሔር ታላቅነት የሆነ ነገር የተወሰነ ነገር በሆነ ኖሮ በጣም ተጎድተን ነበር። እንደ ሰዎች አለ፣ እንደ ነገስታት አለ፣ እንደ አዋቂዎች አለ። የእግዚአብሔር ችሎታ ምንድነው? ሙሉ ነው። እሱ እኛ ከምንገምተው በላይ ነው። በቃ ይሰራል። እንዴት እንደምሰራ አናውቅም። ይመጣል፣ እንዴት እንደመጣ አናውቅም። እግዚአብሔር ደግሞ በጣም በገረማችሁ በሚያደርገው ነገር ደግሞ ሰው በሚያስበው የኔና የእናንተ አእምሮ እኛና እናንተ እውቀት እኛ በምናስበው በኩል ካልኩሌት አድርጎ እግዚአብሔር ደግሞ አይሰራም። ምክንያቱም እንደዛ ካደረገ ምንድነው ሆነው? የሰው ልቢት ማለት ውስጥ ያለችው አቺ ደግሞ ቲቪት አለችና ከዛ በኋላ እኛ አድርግ ልንም ስለሆነ በጣም ባልጠበቅነው በቃ እኛ ብዘቁ ስናስብ እሱ በዚህ በኩል ባልጠበቀ በኩል ስራችን ሰራ እግዚአብሔር ይታል። አላጋጠማችሁ ይሄ ነገር? ጠፋን ብለን ስንል እንደዚህ ሆነ ብለን ስናስብ ምን ዋጠን እንደዚህ ሆነ ስናስብ ባልጠበቀ በኩል እግዚአብሔር መጥቶ ደርሶልን አላሻገረም። እግዚአብሔር ስም የተባረከ ነው። እግዚአብሔር እንደዚህ አይነት አምላክ ነው። ስለዚህ በዚህ አንተ ተጽናንተን ለመኖር የሚገባ ብዬ አስባለሁ። መጽሐፍ ቅዱስ ስንመለከት በመጽሐፍ ቅዱስ ከተጻፉት መጽሐፍት ውስጥ ሁለት ሴቶች አሉ። አንደኛዋ አስቴርን ታውቃላችሁ፣ ሌላው ሩት እንደሆነች እንመለከታለን። ታሪኩ ደግሞ በተለይ በዛ በመሳፍንት ዘመን ሃይማኖት በጣም ወይ ደግሞ እግዚአብሔር ማወቅ በተረሳበት ዘመን፣ እግዚአብሔር መፍራት የጠፋበት ዘመን፣ ስነ ምግባር ብልሹነት በዚህ እንደ ዘመን እንዳለው ማለት ነው። እንደ በጣም ልቅ የነበረበት በጣም ዝም ብሎ ልቅ የሆነበት ዘመን የነበረበት የሀገር አንድነት የፈረሰበት በተለይ በእስራኤላውያን ዘንድ በዛ ጊዜ የባዕዳን አገር ጭቆና ሁሉ እነሱ የጎዳበት ዘመን ውስጥ የተጻፈ መጽሐፍ ነው። ጸሐፊው የጻፈው ሰው በትክክል አይታወቅም፣ ግን አንዳንዶች ሳሙኤል ይላሉ፣ ግን ሌሎች ደግሞ ሳሙኤል ማለት የሚባል ነገር አለ። ግን እግዚአብሔር ስም የተባረከ ይሁን። እኛ ከሰዎቹ ጋር ጉዳይ የለም። ትልቁ ነገር ግን እግዚአብሔር ያደረገ እነኛን ታሪኮቹን እዛ አስቀምጦ ለእኛ ለትምህርታችን እንደሚሆን ይህን በዚህ ነገር ውስጥ አስቀመጠልን። ስለ እነኛ ሰዎች እግዚአብሔር የተባረከ ይሁን። ትልቁ ነገር እኛ ደርሰናል፣ መድረስ የሚገባው ነገር እኛ ጋር ደርሰናል ማለት ነው፣ ለትምህርታችን ማለት ነው። ምክንያቱም አዲስ ኪዳን ብሉይ ኪዳን ለአዲስ ኪዳን ጥላ ነው ይባላል። በቃ በአዲስ ኪዳን ውስጥ ሊሆን ላለው ነገር እግዚአብሔር ቀድሞ አስቦ ያደረገው ነገር ነው። ምናልባት ዛሬ ሁላችን ዛሬ ኖቨምበር 29 2015 ነው። ዛሬም ምናልባት እኛ እንደ ነገር ሆነ እንደዚህ ቦታ መተናል። ነገር ግን ይሄ አጀንዳ ይሄ ነገር ግን ሁላችንም ዛሬ እንደሚገኝ እግዚአብሔር ቀድሞ በካላንደር በራሱ ነገር ውስጥ አስቀምጧል። አስቦ አስቀምጠው ነገር አጋጣሚ ነገር አለ። በእግዚአብሔር ዓላማ የሆነ ነገር ስለሆነ ማለት ነው። ታላቅነቱ ሰው ባፈጥሮ ምንድነው አደረገው? እንዲህ እፍ ነው አለበት ነው ይላል። እስትንፋስ እፍ ስልበት ከዛ በኋላ ሁሉ ተገጣጥሞ በዛሬ ሳይንቲስቶች ስንት ዓመት ሁሉ ተመራምረው ያላገኙት ነገር አሁን እዚህ ውስጥ የነርቭ ሲስተም ወይም ሲስተሞች ተጋጥመው እንዴት እንደሰሩ ብታይ እስካሁን ድረስ ምንም ሰው አልደረሰበት። እንደው ስታይ ታላቅነት ለመግለጽ ፈልጌ ነው። በእግዚአብሔር ታላቅ ይሄን ሰማይና ምድር እንደዚህ ያለው ጋር ይሁን አለ ሆነ ነው የሚለው አይደል? እንዲህ አይነት ትልቅ አምላክ ነውና እግዚአብሔር ስም የተባረከ ይሁን። ሌላ በዚህ ቦታ ላይ በተለይ የመጽሐፍ ሩትን ትልቁ ነገር በተለይ ሩት ነች በጣም የምትታወቀው እዚህ ቦታ ላይ የሰራችው ነገር። ነገር ግን አንዳንድ ጊዜ በተለይ ኑሃሚንን ያው እናቀነ በኋላ አነሳዋለሁ። እዛ ቦታ ላይ ኑሃሚን አለች፣ ኦርፋ አለች፣ አቢሜሌክ እና ቦዔዝ አሉ። የሰባት ሰዎች ስም እዚህ ተጠቅሰዋለሁ። እሱም በኋላ አመጣበታለሁ። ግን ከዛ ውስጥ ብዙ ጊዜ የምናውቀው እኛ ሩትን ነው። ምናልባት ብዙ ጊዜ የምናነሳው ወይ ቦዔዝን ነው የምናውቀው። ግን ሌላውን ነገር ስንመለከት ግን ሌሎች አካባቢ ላይ የለም። ግን ኑሃሚን ራሷ ያው ህይወቴ መራራ ነው ብላ ተናገረች። ሴትዮ በዛው እንኳን ትልቅ ነገር የሚያስቀርል ነገር አለ ብዬ አስብኩኝ በዛ ቦታ ላይ እና እሱን እግዚአብሔር እንደረዳን የምናየው ነገር ይሆናል። ሩት በተለይ በእግዚአብሔር ፍቅር በግልጽ ሁኔታ የምታንጸባርቀዋ ይቺ ሞዓባዊት ሴት ነች። እንደምታወቀው በጣም በእግዚአብሔር ፍቃድ ውጭ የሚኖሩ ሰዎች ናቸው የሞዓባውያን። የነሱ ሰዎች የሆነች ነች። የምታስገርም ሰው ትመስላለች። በተለይ ደግሞ ከዛ ውስጥ መጣ ወደዚህ መምጣቷና በጣም የሚገርመው ሩት በጋብቻ ለተቀላቀለችበት እስራኤላዊ ቤተሰብ ባሳየችው ፍጹም ታማኝነትና ብቻውን ላለችው አማቷ በተለይ ለኑሃሚን ማለት ነው ባላት ሙሉ መሰጠት እንደ እውነተኛ የእስራኤል ልጅ ሆና ስለተቆጠረች በተለይ እግዚአብሔር ምን አደረገ? በዚህ በዳዊት ዘር ግንድ ውስጥ ገብታ ጌታ ኢየሱስ ክርስቶስ በመጣበት ዘር ውስጥ እንድትገባ ተገኘች። ትልቅ ነገር አለ። ትልቅ የሚያስተምር ነገር አለ። ሴትዮ የሚያስተምር ነገር አለ። በጣም የሚገርመው እዚህ ቦታ ላይ
መጽሐፈ ሩትን ስንመለከት የመጀመሪያው በጣም ሁለት መጀመሪያ አንቀጾች ናቸው ብዙ ነገር የሚሸፍንበት። ከዛ በኋላ ያለው ነገር ዝርዝር ውስጥ ነው የሚገባው። መሳፍንት የሚገቡበት ዘመን ውስጥ ምዕራፍ 1 ላይ መሳፍንት በሚገዙበት ዘመን በምድሪቱ ላይ ረሃብ ሆነ ይልና አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱና ሁለቱም ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ ብሎ ይጀምራል። በአዲሱ ትርጉም ነው የማነበው። የሰውየው ስም አቤሜሌክ፣ የሚስቱ ስም ኑኃሚን፣ የሁለቱም ወንዶች ልጆቹ ስሞች መሐሎንና ኬሌዎን ነበሩ። እነርሱም የይሁዳ ቤተልሔም አፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዛ ኖሩ ይላል። ይሄ መጀመሪያ አንቀጽ ነው። ቀጥሎ ያለው ምን ይላል? የኑኃሚን ባል አቤሜሌክ ሞተ፣ አለቀ። እንደዛ ብሎ ይናገራል። ሞተ ሄደና ከዛ ኑኃሚንም ከሁለት ልጆቿ ጋር ብቻዋን ቀረች። ልጆቿ ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ። በዚያም 10 ዓመት ያህል ከኖሩ በኋላ የመሐሎንና ኬሌዎን ሁለቱም ሞቱ ብሎ ይናገራል። ከዛ በኋላ ኑኃሚንም ሁለት ልጆቿን ባሏን አታ ብቻዋን ቀረች ብሎ ይናገራል። በቃ ከዚህ በኋላ በቃ ስለዛ አካባቢ ያለው ነገር ይዘጋና ከዛ በኋላ ቤተልሔም እንደተጎበኘ ረሃብ የገባበት ሀገር ጥለውት የሄዱበት ምድር ደግሞ እግዚአብሔር እንደጎበኘ ሰማች ይላል ኑኃሚን። ከዛ በኋላ ታሪኩ የሚጀምረውና ወደዛ አካባቢ ላይ ዛሬ አልገባም። ነገር ግን እንዲሁ ከስሞቹ ከአንዳንድ ነገሮቹ ራሱ እግዚአብሔር ለኛ የምናገረው ነገር አለ ብዬ አሰብኩኝና እሱን እስቲ አብረን እናያለን በዛሬው ዕለት ማለት ነው። በዚህ ውስጥ አልገባም። ጌታ ቢፈቅድ ሌላ ጊዜ ላይ እሱን እቀጥላለሁ። በተለይ መጽሐፍ ሩት ደግሞ እንደው ትንሽ መናገር የሚፈልገው ካሉት ከመጽሐፍ ቅዱስ ታሪኮች ውስጥ በተቀመጡት ውስጥ ብዙ መጽሐፍ ቅዱስ አዋቂዎች የሚስማሙበት ነገር አለ። በተነባቢነትና በስነ ጽሑፍ ውበቱ የሩት መጽሐፍ በጣም ቆንጆ ነው፣ በጣም አንደኛ ነው ብሎ ይናገራል። እሱ ነገር ከሆነ ቦታ ላይ ያገኘው ይህም የዕብራውያን የጽሑፍ ጥበብ በተለይ አሸብርቆ የታየበት መጽሐፍ እንደሆነ የመጽሐፍ ቅዱስ አዋቂዎች ይስማሙበታል። ታሪኩ በጣም ያሸበረቀ በዕብራውያን ዘንድ ደግሞ በጣም የታወቀ አይነት አጻጻፍ እንደሆነ አድርጎ ነው የሚያምኑት። አስቴር እግዚአብሔር የራሱ ሕዝብ የሆኑትን አይሁዳውያንን ከስጋ መቅሰፍት ለማዳን የተጠቀመባት ሰው እንደሆነች እንመለከታለን። ትዝ ይላችኋል መጽሐፍ አስቴር ላይ እንዴት አድርጋ ያንን ሰዎች እንዳዳነች ባደረገችው ውሳኔ ማለት ነው። በሞትና በሕይወት መካከል አደርጋለሁ ብላ ገብታ እግዚአብሔር ግን ታሪክ እንደለወጠ እና ለእነኛ ሰዎች መዳን ምክንያት ሆነች። ከዘመናት በኋላ ደግሞ ሩት ደግሞ ከዘመናት በፊት የእግዚአብሔር የዘላለም የደህንነት እቅድ መፈጸሚያ የሆነውን የኢየሱስ ክርስቶስን የዘር ግንድ እሷ ደግሞ ያዘች ማለት ነው። የዘር ግንድ ይዛ ደግሞ ከአሕዛብ ጋር ለማገናኘት የተጠቀባት ሴት ናት ማለት ነው። እኔና እናንተ አሕዛቦች ነበር በአንድ ወቅት፣ ነገር ግን በእሷ በኩል ያ ግንዱ ተገናኘ ማለት ነው። እግዚአብሔር ደህንነት ሀሳቡን በእሷ በኩል ለመፈጸም ዘመናት በፊት የሰራው እቅድ ነበር ማለት ነው። የዳዊት ቅድመ አያት የሆነው ቦዔዝ የሚባለው ሰው ነው እሷን ያገባት እንደምታወቀው። ግን የእሱም የተወለደው በኢያሪኮ ውስጥ ነው። በኢያሪኮ ውስጥ ሆኖ ደግሞ በግልሙትና ትኖር ከነበረችው በኋላ ግን የእግዚአብሔር ሕዝብ በቃል ኪዳን ከተቀበለችው ረዓብ ከምትባል ሴት ነው ይላል። የረዓብን ደግሞ ትዝ ይላል ታሪኩን አይደለም። ረዓብ 11 ሴት እንደነበረች ኢያሪኮ ውስጥ ማለት ነው። በጣም እንዲሁ አሻግራ ያየችና አንዳንድ ጊዜ እግዚአብሔር ሰዎች አንዳንድ በቃ የወሰኑ ሰዎች እግዚአብሔር እንዴት አድርጎ እንደተቀባቸው በምታይበት ሰዓት ላይ በጣም የሚገርም ነገር ነው። ይህን እናነበዋለን ራሳችን በግላችን ብዬ አስባለሁ። ከዚህ በኋላ ደግሞ ሌላዋ የአሕዛብ ወገን የሆነችው ሞዓባዊቷ ቆንጆ ሩት፣ ብዙ ጊዜ ሞዓባዊቷ ቆንጆ ተብሎ ስሙ የሚጠቀሰው እዛ ቦታ ላይ እና የቦዔዝ ሚስት በመሆን የንጉሥ ዳዊትን አያትን ኢዮቤድን ወለደች ይላል። ኢዮቤድን ወልዳ በመውለድ በክርስቶስ የዘር ግንድ ዝርዝር ውስጥ ገብታ ትገኛለች ማለት ነው። ከአራቱ ሴቶች ውስጥ ሁለቶቹ እነሱ ናቸው ማለት ነው፣ አስቴር እና ሩት እንደማለት ነው። የሩት መጽሐፍ ትልቁ ቁልፉ ነገር ግን የመበጀት ጉዳይ ነው። መበጀት የሚለው ነገር ትልቁ ነገር ነው እና እዚህ ላይ ትንሽ የምናተኩረው ዛሬ እግዚአብሔር ይላል ይህን ነገር እንድናተኩር ብዬ አስባለሁ። ምክንያቱም መዳናችን ደህንነታችንን ማየት አለብን። ዛሬ ደህንነታችን ምናልባት ሌላ ነገሮቹ አስፈላጊ ሊሆኑ ይችላሉ። ነገር ግን ቁልፉና ዋናው ነገር ግን ደህንነታችን፣ ይህ መበጀት ጉዳይ ነው ትልቁ ነገር። ቦዔዝ እሷ ተቸግራ እንደዛ አርጎሷ እንደተበጃት ሁሉ ጌታችን ኢየሱስ ክርስቶስ ደግሞ እኛ በደሙ ተበጅቶናል ማለት ነው። ዝም ብለን አይደለም። በዋጋ የተገዛን ሰዎች ነን። በዋጋ የራሳችን አይደለንም ለማለት ነው። አይደለም የተበጀ ማለት የራሳችን አይደለንም። እኛ የማንን በጌታ በኢየሱስ ክርስቶስ በኩል የእግዚአብሔር ልጆች ነን። እንደፈለግን ዝም ብለን ልንወጣ እንዳንደንዘን ወይም እንደፈለግን ልንወጣ ልንገባ የተጠራን ሰዎችም አይደለንም ማለት ነው። ስለዚህ እኛ ስርዓት ያለን ሰዎች ነን ማለት ነው። አይደለም በዋጋ የተገዛ ዝም ብሎ አይደለም። ያ የገዛው ሰው እንዴት መውጣትና መግባት እንዳለብን የራሱ ደንብ አለው አይደል? የገዛን ማለት ነው አይደል? እንዴት መውጣት እንዳለብን፣ እንዴት መግባት እንዳለብን፣ እንዴት መኖር እንዳለብን የራሱ ነገር አለ። የግዴታ የራሳችን ካልሆን ሌላ እኛን ከወረሰን ከያዘ የግዴታ በዛ መሰል ልንገባ ልንወጣ ያስፈልጋል ማለት ነው። አሁን ትልቁ ነገር
እንደው በእያንዳንዱ ቦታ ላይ ራሳችን እየጠየቀን እንሂድ። በእውነት እኛ ምልሳችንስ እንዴት ይመስላል? እንደተገዛን ተዋጀን ሰዎች ነን ወይ? የተዋጀ ሰው የራሱ አይደለም። ለፊልጵስዩስ ለቆሮንቶስ ሰዎች ጽፎ ሐዋርያ ጳውሎስ እንደዛ ይላል። በዋጋ ተገዝታችሁ የራሳቸው አይደላችሁ ነው የሚለው። የራሳችን ካልሆነ ደግሞ የማንን ማለት ነው? የጌታችን ኢየሱስ ክርስቶስ ተገዝቶናል። ከገዛን ደግሞ እንዴት ነው እሱ እንደሚፈልገው እየኖርን ነው የወጣን የገባን ነው የሚለው ደግሞ ራሱን አንድ ትልቅ ነገር ቆም ብለን ራሳችን እንድናይ የሚያስፈልገ ነገር ነው። እግዚአብሔር አምላካችን ስም የተባረከ ይሁን። የቦዔዝን ስንመለከት በተለይ ብዙ ነገር የሚያሳየው ከጌታችን ከኢየሱስ ክርስቶስ ጋር የተምሳሌት ያለው ነው የቦዔዝ የሚባለው። ምክንያቱም ሩትን ስላገባት፣ ምክንያቱም ሩት ባለቤቷ ሞቶባት ስለነበረ ከሞተ በኋላ ያው በቆራጥነት እንዴት አድርጋ እንደመጣች ታሪኩን ያው ታውቃላችሁ። በጣም ወስና ምንም የማታውቀው ሀገር ውስጥ እንዲሁ በቃ ወስና በቃ አምላክሽ አምላኬ በምትኖች ቦታ ላይ እሞታለሁ ብላ ወስና ከአማቷ ጋር ነው የመጣችው። ከመጣች በኋላ ምንም ነገር የለም። ዝም ብላ ተነስታ ነው በቃ ወደ ቃርሚያ ሊድ ያለችው። የቃርሚያን ታሪክ ሌላ ጊዜ እናደርገዋለን። የዚህ አውድማ ሁኔታ ሌላ ጊዜ እናደርገዋለን። ምክንያቱም ትንሽ የግብርና ነገር ብሎ ስለማል እሱ በትክክል ላስረዳችሁ ይችላል። ልታቋላችሁ ልታስገኛላችሁ። እና እሱ በጣም እንዴት ራሷን ስትፈልግ መጨረሻ ላይ በማን ውስጥ ነው የተገኘችው? በቦዔዝ እርሻ ውስጥ ነው የተገኘችው። እግዚአብሔር ዓላማ ነበረው ሁሉ ነገር ሲያደርግ እንዴት እንደነበረ ማለት ነው። ምናልባት ለሰዎች አጋጣሚ ሊሆን ይችላል። ሁሉ የምናልፍበት ነገር አንዳንድ ጊዜ በተለይ እንዲቆርጠን የምናደርግባቸው ነገሮች ያው ዝም ብሎ አይደለም። መጀመሪያው ተወስኖ የተቀመጡ ነገሮች ናቸው እና አንዳንዴ ይህንን ልብ ብሎ ማየት በጣም አስፈላጊ ነገር ነውና ከዛ ከገባች በኋላ ያው ቦዔዝ መጨረሻ ላይ እንዴት እንዳገኛት እንመለከታለንና ግን ቦዔዝ በጌታችን በኢየሱስ ክርስቶስ የሚመሰል ነው። ምክንያቱም ሩትን ዋጃት ነው የሚለው። በጣም በሚገርም ሁኔታ ግን መጀመሪያ በአይሁድ ስርዓት መሰረት ሌላ ሩትን መዋጀት የሚችል ሰው ነበር እና በቃ ስርዓቱን ጠብቆ ነው ሄደው ዝም ብሎ ብቻ ሊዋጅሻሉ ማለት ነው። ተስፋ ነው የሰጣት። እንደዚህ ከሆነ እንደዚህ ነው ብሎ ተስቀመጠው። ግን የሚገርመው ነገር ደግሞ እሱ ሌላ ጊዜ እንዳለ ተስፋውን ባሷ በቃ የማይሆን ብላ ተስፋ ተስፋ ነበረች። ልክ በተባለው መሰረት ተስፋውን ይዛ ጠበቀች ነው የሚለው። ከእግዚአብሔር እንዴት አድርጎ እነሱ ሁለቱ እንዳገናኘ ማለት። ስለዚህ ቦዔዝ የጌታችን ኢየሱስ ክርስቶስን የሚያመለክት ምሳሌ ሲሆን ሩት ደግሞ በተለይ የጌታ ሙሽራ የሆነችው ቤተክርስቲያንን እንደምታመለክት እዛ ቦታ ላይ ማየት ይቻላል። ስለዚህ ዛሬ የጌታ ሙሽራ በራእይ 9:19 ላይ በኋላ እናየዋለን። መጽሐፉን በአጠቃላይ ስንመለከት የታሪኩ ሂደት እስከ መጨረሻ ድረስ የተቀባበሉ የሚያደርሱ 5 ሰዎች አሉ። እነዚህ 5 ሰዎች ሩት፣ ሌላኛው ኑኃሚን፣ ሌላኛው ኦርፋ፣ አቤሜሌክና ቦዔዝ ናቸው። ግን የ7 ሰዎች ስም ተጠቅሷል እዛ ቦታ ላይ 7 ሰዎች። 7 ሰዎች እንደነገረው 2 ልጆች አሉ። የነሱ ነገር ብዙ መሐሉና ኬሌው የሚባሉ ናቸው። ብዙ አልተጠቀሰም። ያው አገቡ ሞቱ ብቻ ብሎ ነው እዛ የሚያስቀምጠው። ግን ታሪኩ ውስጥ ግን ትልቅ ብዙ ነገር የሚያስተምር ነገር ያለው ከነኚህ ከ5ቱ ጋር የተያዘ ነገር ነው። በተለይ 5ቱ ሰዎች ጋር የተገናኘ ሀሳቡ አጠቃላይ ጀነራል ሆኖ በአጠቃላይ ስናጠቃለው 4ቱ ምዕራፍ ስናየው እንዲሁ ዋና እንዲሁ በ4 ቦታ አየሁት። 4 ቦታ ላይ በተለይ በምዕራፍ 1 ላይ የሩት እና አማቷ ኑኃሚን ወደ ይሁዳ ምድር መመለስ የመመለስ ጉዳይ ትልቅ ቁስ ነገር ነው። አሁን ብዙ ጊዜ በቃ እሷ የእግዚአብሔርን ፈቃድ ጥለው አቤሜሌክ እንደ አባወራ እንደ ቤተሰንበሪ እዛ በኋላ ቤተሰቦቹን ይዞ ሄደ ነበር። ነገር ግን ከዛ በኋላ እዛ ሄዶ እሱ ሞተ እና መመለስ ጉዳይ አንዳንድ ጊዜ ኑኃሚን አካባቢ ላይ ብዙ ጊዜ አላጋጠመኝ ልብ ብዬም አላየሁትም። ይህን ነገር ግን ሳነበው ነው በኋላ ትንሽ እንዳንድ ሀሳብ ይመጣልኝና የመመለስ ጉዳይ ቤተልሔም እንድትጎበኘች በመስማቷ ሩትና አማቷ ኑኃሚን ወደ ይሁዳ ምድር መመለሳቸው በምዕራፍ 1 ላይ ይጠቅሳል። ይሄ አንደኛው አንድ አቅጣጫ የምናየው ነገር ሊሆን ይችላል ሌላ ጊዜ። ሌላው ደግሞ የሩት በይሁዳ ምድር ላይ ደግሞ ቤተልሔም በቦዔዝ እርሻ ውስጥ መገኘቷ አላወቀችም። እሷ ቃርሚያ ልቀርብ ብላለች። ማለት መሞቱ ናቸው መብላት አለባቸው። ቃርሚያ ጋር ስትሄድ ቃርሚያ ማለት የምታውቁት ያው የሆነ የታጨደ ነገር ይኖራል። ማሽላ ሊሆን ይችላል፣ ገብስ ሊሆን ይችላል። ነገር ግን ከዛ የሚቀር ነገር አለ። አረጣጆቹ ያጨዱ ሲሄዱ በመካከል ላይ የሚቀሩ ነገሮች አሉ። ያንን ለማለቃቀም ነው የሄደችው ካገኘው ብላ። ይሄ እንደዚህ ይደረጋል። በጣም የሚገርመው ቦዔዝ ግን መጨረሻ ላይ ደርሷ ካያት በኋላ እንዳውም ተውላት ሰው እየተውላቸው እቺ ማነች ብሎ ሁሉ ከዛ ተውላት ብሎ እግዚአብሔር በምንም መልክ በረከቱን በዛ ሁሉ እንደጀመረላት እናያለን። በቃርሚያ በረከት የጀመረች ሴትዮ መጨረሻ ላይ ሄዳ የቦዔዝን ሀብት ወረሰች። እግዚአብሔር ስሙ የተባረከ ነው። ገብቷችሁ አንዳንድ ጊዜ ትንሹ ነገር መናቅ የለብንም። በትንሹ ነገር መጀመር የሚገባ ነገር አለ። አገልግሎት ቢሆን እንኳን እንደዛ ነው። በትንሹ ነገር ከዛ የሚጀምረው ከዛ ታማኙን ስንገኝ እግዚአብሔር እያሳደገ ለትልቁ ነገር ሊያደግ የሚችል አምላክ ነው። እግዚአብሔር ደግሞ በጣም በዚህ በኩል ጥንቃቄ ነው። በጣም
በትንሹ ነገር ለዚህ አካባቢ ላይ ታማኝነት ከሌለ ለትልቁ ነገር እግዚአብሔር ደግሞ የሚያበቃ ምን ማለት እንደዛ የሚያሳልፈው የሚሰጥ ማለት ምክንያቱም ለስራው ይጠነቀቃልና እግዚአብሔር ስም የተባረከ ይሁን። ስለዚህ ሁለተኛ ምዕራፍ 2 ላይ እናያለን። ከዛ በኋላ ምዕራፍ 3 ላይ ደግሞ የሩት በቦዔዝ አውድማ ውስጥ ከቦዔዝ አጫጆችና ገረዶች ጋር መገናኘት። አጫጆቹን አገኘች፣ ተጠጊያቸው፣ እንደውም ማንሱ እንዳይደፍርሽ፣ ማንሱ እንዳይነካሽ ከነሱ ጋር ተጠጊ፣ እንደውም ከፈለሽ ውሃ ከጠማሽ ከነሱ ጋር ውሃ ጠጪ፣ የሚበላ ነገር እዛ ካለ አብረሽ ቢ ምናምን ብሎ ሁሉ እንደገና እዛ አካባቢ ደግሞ ሌላ ብሌሲንግ ደግሞ እንዳለ ሌላ በረከት ደግሞ እዛ አካባቢ እንዳለ ያንን ቃርሚያ መቃረም አንድ ነገር እንዴት እንዳለ ከዛ በኋላ ልፍ ብላ ደግሞ ከዛ በኋላ ሌላ በረከት ስትገባ እናያለን። እዛ ቦታ ላይ ደግሞ እዛ እንዴ መብራትም ቻለች፣ ብርባትም ትበላለች፣ ከጠማትም ትጠጣለች። ይሄ ትልቅ ነገር። ይሄ ጥበቃ ደግሞ ተሰጥቷታል። ምንም ጥበቃ ምንም አንድ ሰው እንዳይጎዳ ደግሞ ማንም እንዳያሰግሩሽ ከጎበዛዝቶች ተጠጊ ምናምን ነው ሁሉ ተነገራት፣ ተጠጋች። ይሄ ደግሞ ትልቅ ብሌሲንግ ትልቅ በረከት ደግሞ እዛ ሲሆን ደግሞ እናያለን። መጨረሻ ላይ የተባለው ትልቅ በረከት ውስጥ ገባች። ትልቅ በረከት ውስጥ እዛ በኋላ በቃርሚያው የሰውየው ቃርሚያ ውስጥ ገብታ ተመልሳ ሀብቱ ራሱን ቀጥላ የራሷ አደረገች። መጨረሻ ላይ ማለት ምንድነው በቦዔዝ ቤት ውስጥ የቦዔዝ ትዳር ጓደኛ ሆና ያው ወረሰችው ለማለት ነው። እና እነዚህ ነገሮች ተራ በተራ እንዲህ እግዚአብሔር እንደረዳን የምናየው ነገር ይሆናል። እና እንዲህ አራት ነገሮች ክፍ አየሁት እዛ ቦታ ላይ ዛሬ በዚህ በቀረን ሁኔታ ውስጥ የማየው ምንድን ነው እዚህ ስሞቹ ራሳቸው ገረሙኝ። ስሞቹ ራሳቸው መታየት አለባቸው እዛ ቦታ ላይ ያሰብኩ ምሳሌነት ያላቸው ስሞች ናቸው። በተለይ ቦታ ስሞቹና በተለይ ደግሞ እዚህ የሰው ስሞች ራሳቸው ማለት ነው። እና ግን አንዳንዴ በይሁዳ በዕብራውያን እና በዚህ በእስራኤሎች ደንብ መሰረት በተለይ ስም ዝም ብሎ አይወጣም። በተለይ በጣም ከትርጉም ጋር ወጣ ስሙ በሙሉ እና እኛ ሀገር አንዳንዴ ይደረጋል ስሙ በተለይ እንዲህ መምታት አለበት እንዲህ ይባላል። ምንድነው አንዳንዴ ይመጣው እንደዛ ነው አይደል? ምሳሌውን ብናገር አበባለ እዚህ አብ ያለ ወጣ መሰለኝ። እሱም ነገር ይችላል እንዳይቀየም ሌላ ጊዜ ነግራቸዋለሁ። ስሞቹ በተለይ ስሞቹ በጣም በጥንቃቄ የወጡ ስሞች ናቸው እነዚህ ስሞች። እና ስሞቹ ስንነገር አንዳንዴ እንደ ስምም መኖር አስፈላጊ ነገር ሊሆን ይችላል። በረከት ተብሎ ለምሳሌ ለእርግማን የሚወሰድ ሊሆን ይችላል፣ አይታወቅም። እውነት በረከት መሆን ሲገባ በጣም የተረገመ ልጅ ሊሆን ይችላል አንዳንዴ ማለት ነው። እና እንዲህ አስቸጋሪ ሰው ሊሆን ይችላል አንዳንድ ጊዜ። በእነሱ ግን ትልቅ ኢምፕሊኬሽን ነው፣ ትልቅ ቦታ የሚሰጥ ነው። በዚህ በእስራኤል ደግሞ መሰረት ማለት ስም ቦታ በጣም ትልቅ ቦታ ነው የሚሰጠው። እነኚህ ምሳሌ ያላቸው ስሞች እነኚህ ስሞች ስንመለከት እግዚአብሔር አንዱ የታላቅነቱን መግለጫ መንገድ አድርጎ በአዲስ ኪዳን ውስጥ ለሚፈጽመው ይሄ እንግዲህ የተጻፈው በብሉይ ኪዳን ዘመን ነው። በአዲስ ኪዳን ውስጥ ለሚፈጽመው እውነት በብሉይ ኪዳን ወቅት እንደ ጥላ በሕይወታቸውና በኑሯቸው በመከናወን የሚያልፉ ሰዎችን እያዘጋጀ ለእኛ ዛሬ ተጨባጭ ትምህርት እግዚአብሔር አስቀረልን ማለት ነው። አሁን ዛሬ ከሩት ትምህርት የምንማረው ምንድነው? በዛን ዘመን ሩት ያደረገችው ነገር የሩት ሕይወት ቆራጥነቷ የወሰነችው ብቻ ስናይ ለእኛ ትልቅ ትምህርት ነው። ኑሃሚን ያደረገችው መመለስ። ኑሃሚን ብዙ ዋጋ ከፍላለች። ቀላል ነገር አለ። ወጣ ባሏና ልጆቿን ይዛ ወጣ። ከዛ በኋላ ብቻዋን ባሏ ልጆቿን ሞተው መመለስ ቀላል ነገር አለ። ተስፋ ቆርጠው ከበዛ ጋር አንዳንድ እኮ ተስፋ ቆርጠው እኮ አይሰጥኝ እኮ ተስፋ ቆርጣ ነው የቀረች በዛ ሞተች። ኑሃሚን ግን ምናልባት እንዳው አንድ ቦታ ያነበኩት ምንድነው በእግር እንኳን ሲኬድ በጣም ብዙ መንገድ የሚያስከር ነገር ነው። ምናልባት ሳምንት ሁለት ሳምንት የሚያስከር መንገድ ነው። በእግራቸው ተነስተው መኪና ያለ አውሮፕላን ያለ በዛ ሰዓት ላይ በእግራቸው ተመለሱ። መንገድ ላይ መሞት ሁሉ አለ። ግን እመለሳለሁ በቃ ስራ ምንድነው ቤተልሔም ተጎብኝታለች። እግዚአብሔር እንደዛ አድርጓል ማለት መመለስ አለብኝ ብላ ነው ሁሉ ለመመለስ ቁርጥ ያደረገችው ማለት። አንዳንድ ጊዜ ካለበት ቦታ ላይ የምንከፍላቸው ዋጋዎች ይኖራል። በድሮ ጊዜ ፊዚካሊ እሷንን ፊዚካሊ አጣች። ምንድነው ስታይ በስጋ ስታይ ባለቤቷ ልጆቿን አጣች። እኛ ምናልባት አንዳንድ ጊዜ እግዚአብሔር ኑሮ ያለ ቦታ ላይ እግዚአብሔር ሁሉ ያለ ቦታ ላይ ቤተክርስቲያን ሊሆን ይችላል፣ አገር ሊሆን ይችላል፣ አገልግሎት ሊሆን ይችላል። አገልግሎት ሁሉ ያለ ቦታ ላይ ጥለን አንዳንድ ጊዜ ዝም ብለን ወጣ ብለን የሚሄድበት ነገር ካለ እግዚአብሔር እዛ ነገር ደስተኛ ነው። መመለሱ ትልቅ ነገር ነው። እግዚአብሔር ስም የተባረከው ተመለሰች እሷ። ነገር ግን ዋጋ ከፍላለች። ለምናደርገው እያንዳንዱ ነገር ግን ሁሉ ሰው ዋጋ ይከፍላል። ለምናደርገው ምርጫ ነው። ለምናደርገው ምርጫ ዋጋ መክፈላችን የማይቀር ነገር ነውና ይሄ አንድ ነገር ነው። የትምህርት ነው አስተማሪ ማን በኩል ለእኛ የሚያስፈልገንን እውነትና መንፈሳዊ ምስጢርን በውስጡ ያዘለ መጽሐፍ ነው። በተለይ የሩት መጽሐፍ ብዬ አስበው። ምክንያቱም እያንዳንዱ ነገር የራሱ ትልቅ ነገር አለ። እስቲ ስሞቹን እንመልከታቸው። እስቲ ከሩት እንጀምር። ሩት የሚለው ነገር ራሱ ስሙ ስንመለከት ነገሮች ሁሉ በአጠቃላይ የሚሽከረከሩት በሩት ዙሪያ ነው። ሩት የሚለው በተለይ እነሱ ይወዳጃል የሚባለው በተለይ ወዳጅነት የምን አይነት ትርጉም ነው የሚሰጠው? በተለይ ወዳጅነት የሚል ነገር እንግዲህ
እንደ ስሟ አደረገች ወይ ቢሳስብ እንደውም አንዳንዴ ወደዛ ይቃጣኛል። ምክንያቱም በጣም እውነተኛ ነው ወዳጅ ነች፣ ለአማቷ በጣም እውነተኛ ወዳጅ ነች። ቆርጣ ነው የተነሳችው እዛ ቦታ ላይ በማታውቀው ሀገር ደግሞ የእስራኤል ሕዝብ የተመረጠ ሕዝብ አይደለችም። እሱ ከአሕዛብ ወገኑና ግን ዝም ብላ እንዳለ ቆርጣ የተነሳችው የመጣ የምትጠሉ ሕዝቦች ናቸው እነሱ ሞዓባውያን ወደዛ አካባቢ ላይ ስናይ እና ከዛ ማዕከል ወጣ ቆርጣ ምን እንዳጋጥማት እኮ አታውቅም። ነገር ግን ለአማቷ በቃ ቸርነት ማድረጋለሁ ብላ ብዙ ነገር ስታደርግ እዛ ቦታ እንመለከታለን። እና ምናልባት እንደ ስሟ ኖራለች ወይ ብዬ አሰብኩኝ። ሩት ደግሞ በሌላ በኩል ደግሞ በአዲስ ኪዳን የክርስቶስ ኢየሱስ ሙሽራ ያው የሆነችው ቤተክርስቲያንን ወይም ደግሞ በአጠቃላይ እኛም ክርስቲያኖችን የምትወክል ነገር ነች። ስናይ ሩት ስናይ ምሳሌነቱ ማለት ነው። ኑሃሚንን ስንመለከት ኑሃሚን ማለት ምንድን ነው የሚለው? አስደሳች ማለት ነው የሚለው ስሙ ትርጉሙ ስንመለከት አስደሳች ማለት ነው። እሷ ደግሞ ኮምፕሊትሊ በሙሉ በሙሉ የብሉይ ኪዳን አማኞች ምሳሌ እንደሆነች እንመለከታለን። ደግሞ በዚህ ውስጥ በብሉይ ኪዳን ውስጥ ደግሞ በተለይ በድሮ ጊዜ ሰዎች የእግዚአብሔርን ተስፋ ለማግኘት በተለይ የመዳንን ጸጋ ለመግባት በሕይወታቸው የታገሉ ሰዎች ነበሩ። እነሱ የታገሉት የእግዚአብሔርን ተስፋ ለማግኘት እጅግ በጣም ጉጉት ለነበራቸው ሰዎችን የምትወክል ማለት ሰው እንደሆነ እንመለከታለን። ኑሃሚን በዚህ ቦታ ላይ ብዙ ነገር አለ። ለምሳሌ ድሮ ሰዎች አሉ፣ በዛ ብዙ የምናውቃቸው በኦሪት ዘመን ያሉ ሰዎች እነ ሙሴን ብናይ፣ ሌሎች እነ ዳዊትን ብናይ፣ ሌሎችም እነ ዮሴፍን ብንመለከት ትልቅ እግዚአብሔር ሰዎች ስንመለከት እና እነሱን የመወከል ነገርም አላት እዚህ ቦታ ላይ። በአዲስ ኪዳን ውስጥ ደግሞ እኛንም በሌላ በኩል ትወክለናለች። በተለይ እሷ ከክርስቶስ ተስፋ ጋር የሚታገሉ ሰዎችን ትመስላለች። አሁን ተስፋ በቃ እንድትጎበኘ ሰማች ነው የሚለው፣ በዛ አልቀረችም እና ከዛ በኋላ ታግላ ያን ነገር ማግኘት አለብኝ፣ መሄድ አለብኝ፣ ማየት አለብኝ፣ ህዝቡ ተጎብኝቷል ብላ እኔም የዛ ፓርት የዛ ክፍል መሆን አለብኝ፣ የዛ በረከት መውረስ አለብኝ ብላ ያን ሁሉ መንገድ ብቻዋን ከሩት ጋር አንድ ላይ ሆኖ ምንም ጥበቃ በሌለበት በጣም አስቸጋሪ በሆነ መንገድ ብዙ ተያይዘው እዛ አገር ሲመለሱ ይመለከታል። እና ይሄ ደግሞ ይሄ ስሙ ራሱ ያን አይነት ነገር ነው የሚያመለክተው። ኦርፋን ስትባል ኦርፋን የምትባሏ ደግሞ የዚህ የአቢሜሌክ ልጆች ውስጥ የአንደኛዋ ባለቤት ነች፣ ምስት ነች ማለት ነው። በተለይ ኬሎን የሚባለው ምስት ነች። ምክንያቱም የኬሎን አይናገርም፣ ሁለት ልጆች አሏቸው፣ ሁለቱም አገቡ ነው የሚለው። መሐሎን ሩት የመሐሎን ምስት ነች ብሎ ይናገራል። ሩት የመሐሎን ምስት ከሆነች የቀረቿ ደግሞ ሌላ አማራጭ የለም፣ ያው የዚህ ኬሎን እንደምትሆን ነው። ያንን ስላገኘ ስላነበኩት ያንን ስላላየሁኝ ነው። ስለዚህ ኦርፋ የእግዚአብሔር ቃል ወንጌል ሲነገራቸው ለጊዜው በደስታ ሰምተው ነገር ግን በፍሬ ላይ ለማዋል አልቻሉትን ወገኖች የምትወክል ሰው ነች። በጣም የሚገርመው እዛ ቦታ ላይ ለቅሶአቸው ለመመለስ ስታስብ ለቅሶ ያለቅሳሉ። እዛ ቦታ ላይ ሁለት አይነት ለቅሶ እዛ ቦታ ላይ እንመለከታለን። ሊለያችሁ ነው፣ እኔ አሁን ልጆቼም አልቋል፣ ባለቤቴም ሞቷል፣ አሁን ወደ ሀገሬ እመለሳለሁ። አሁን በኋላ እኔ ወልጄ እንኳን ማደርስላችሁ ልጅ የለም፣ ምንም አታገኙም ከእኔ። ስለዚህ በቃ ሂዱና እግዚአብሔር ከእናንተ ጋር አሁን ከቤተሰቦቻችሁ ጋር ኑሩ፣ እኔ ምን አደርግላችኋለሁ እንኳን በኋላ አልጠቅማችሁም ብላ ስትናገር እንመለከታለን እዛ ቦታ ላይ። ቁጥር 8 ጀምሮ በተለይ ቁጥር ምዕራፍ 1 ቁጥር 8 ቁጥር 9 ላይ እያንዳንዳቸው በምታገቡት ባል ቤት እግዚአብሔር ያሳርፋቸው ብላ መረቀችና ከዚያም ሳመቻቸው፣ እነርሱም ድምፃቸው ከፍ አድርገው አለቀሱ። ቀጥሎም አይሆንም ከአንቺ ጋር ተመልሰን ወደ ወገኖች እንሄዳለን አሏት ይላል። ይሄ መጀመሪያ ለቅሶ ነው። ከዛ ዘርዘር አድርጋ ደግሞ እንደገና ትናገርና ልጆቼ ሆይ ብላ ብዙ ዝርዝር ትናገራለች። በቃ ስለ ማርጀቷ ጉዳይ እንደው እንደማጠቅማቸው ስትናገር ከዛ ቁጥር 14 ላይ እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ ይላል። እንደገና አለቀሱ ይላል። እቺ የመጀመሪያ ለቅሶ ነች። ያለቅሶ ትለያለች። የመጀመሪያ ለቅሶ ትንሽ የስሜት ነገር ይመስለኛል ሳስበው፣ ማለት ያው በቃ ልንለይ ነው ከአማታችን ልንለይ ነው በቃ ብለው ያለቀሱ ነገር ይመስለኛል። እቺ ሁለተኛ ቦታ ላይ ግን የመጀመሪያ ለቅሶ አልቅሰዋል። ከዛ ዝርዝር የተናገራቸው ነገር አለ። አሁን ይሄ ለውሳኔ የሚያበቃ ነገር ላይ ነው እዚህ ቦታ ያለው። እቺ ሁለተኛው ለቅሶ በጣም ትልቅ ቦታ አለው ብዬ አስባለሁ። ከዛ በኋላ ሁለቱም ምርር አድርጎ አለቀሱ። ሁለተኛ ቦታ ላይ ከፍ አድርጎ እንደገና አለቀሱ። ከዛ ቦታ ነው የተለየው። ይሄ የመሄድ የቆራጥነት ጉዳይ፣ የምን ጉዳይ፣ የመልካም ጉዳይ እዛ ቦታ የተለየው እናመለከታለን። ሁለቱ ጋር መካከል ተፈጠረ። ኦርፋ ይሄ ነገር ስትል በቃ ስማ ተመለሰች ይላል። ነገር ግን ሩት በቃ ምንም ልታሰግኝ አልገባም ብላ የራሷ ነገር ስትናገር እዛ ቦታ ላይ እንመለከታለን። ሩት ግን እንደዚህ ያለች ይላል። ተለይሽ ቁጥር 16 ላይ እንድቀር ወይ እንድመለስ አትለማመጪ፣ ወደምትሄጂበት እሄዳለሁ፣ በምትኖርበት እኖራለሁ፣ ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዛም እቀበራለሁ።
ከእንግዲህ ሞት ከሚለየን በቀር ብንለይሽ እግዚአብሔር ይፍረድብኝ፣ ከዚህ የከፋ ያደርግብኝ። ሩት አብራት ለቤት መቆረጣን ተረዳች ጊዜ ኑኃሚን መጎትጎቷን ተወ ይችላል። በጣም የቆረጠ ነገር ነው ተናገረች። እዚህ ቦታ ላይ ምን የማያዳግም ነገር እነኛ ትዝ ይላችኋል አምልኮ ምናምን ተብሎ የነበሩት አምላካችን ባያደለን እና ቢያድነን እኛ እንተርፋለን፣ ካልሆነ ግን ምንም ስለዚህ ነገር መነጋገር የለብንም ማለት ቁርጥ ያለ ነገር አንዳንድ ጊዜ እንግዲህ ውሳኔ አስፈላጊ ነው ክርስትና ህይወታችን ውስጥ ማለት ነው። ማመቻመች የሌለብን ቦታዎች አሉ። በቃ እውነት ነው ካለ እውነት ነው። በቃ ኃጢአት ነው ከተባለ ኃጢአት ምንም ነገር መሸቃቀጥ የማይገባ ነገሮች ላይ ምን ማለት ይቻላል። በቃ ይሄ እንዲህ አይነት እውነትን እግዚአብሔር ይፈልጋል። እግዚአብሔር አንዳንድ ጊዜ ሰዎችን አስቀድመን እግዚአብሔር ነገር ባናደርግና ነገሮች ይበላሻል። እግዚአብሔር ግን ቢቀድም ምንድን ነው መሆኑ መሰላቸው? እነኛ ሰዎች የሚከፉ ሰዎች እንኳን ቢኖሩ ይስተካከላሉ፣ ይመለሳሉ። እግዚአብሔር ማስከፋት አለብን። በተለይ እውነት ከሆነ እውነት ነው፣ ከእውነት ጋር መተባበር በጣም አስፈላጊ ነገር ነው። በጣም ይገርመኛል። በጣም በቃ እንዴ አታሰግረኝ ብላ ቁርጥ አድርጋ ተናገረች። እሷም ለየች። ከዛ በኋላ በቃ እንደማትመለስ አወቀች። አብሮ እንደሚዛ ቦታ ላይ እንመለከታለን። ወንጌልን በደስታ ሰምቶ መከራ በሚመጣበት ጊዜ ደግሞ ወደ ኋላ የሚመለሱ ዋጋ ለመክፈል የማይችሉ ሲሆኑ እነኚህ ኦርፋ በዚህ ተመስላ እንመለከታለን። ይሄ ጥሩ ምሳሌ እኔ ብናነበው ደስ ይለኛል። ሉቃስ ምዕራፍ 8 ቁጥር 11 ላይ እስከ 14 እስኪ እናያለን አብረን። ሉቃስ 18 የምናውቀው ቦታ ነው። እዚህ የዘሪው ምሳሌ ነውና ሉቃስ 8 ሉቃስ 8 ከ11 እስከ 14 እዚህ የዘሪው ሰውዬ ጌታ ኢየሱስ ክርስቶስ የተናገረው የዘሪው ምሳሌ ነውና ምንድነው የሚለው? እንግዲህ የምሳሌው ትርጉም ይሄ ይሆናል። ዘር የተባለው የእግዚአብሔር ቃል ነው። በመንገድ ላይ የወደቀው ቃሉን ከሚሰሙ ነገር ግን አምኖ እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። በድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው። በእሾህ መካከል የወደቀው ቃሉን የሚሰሙት ናቸው። እነዚህም ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነትና ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ ወደቀው ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰው በመጽናት ፍሬ የሚያፈሩ ናቸው ይላል። እዚህ ቦታ ላይ ዘሪው ምሳሌ ዘሪን ዘራ ይላል። ዘሪን ሲዘራ 4 ቦታ ላይ ዘሩ ወደቀው። አንደኛው መንገድ ዳር ነው። ሌላኛው ድንጋያማ ቦታ ነው። ሌላኛው ደግሞ እሾሃማ መካከል ነው። ሌላኛው ደግሞ በመልካም መሬት ላይ ነው። የመልካም መሬቱን እናስቀምጥና 3 ቦታ ላይ ያሉት ነገሮች ግን ትልቅ ምሳሌዎች ናቸው ለኛ አሁን ዘመን ላሉ ሰዎች ማለት ነው። በተለይ እዛ እንደምናገረው ይህን ሰዎች ተወክላለች ነው የሚለው። በመንገድ ዳር የተቀመጠው ነገር ተዘራ፣ ሰሙ። ነገር ግን ምንም ጥበቃ የለውም። በቀላሉ ወፎቹ ወስደው አንድ ነገር ጠፋ ነው። ነጣቂ ለመዋል በብዙ ነገር ልባቸው ውስጥ ተወርዶ የሚያነሳ ማለት ነው። እንዲያረፈ እንደዛ ነገሮች ሊሆን ይችላል። ሌላኛው እዚህ በድንጋይ ላይ ያረፈው ደግሞ ድንጋይ በተገባ ቦታ ወታች መቆፈርም አይቻልም። ድንጋያማ መሬት ታችን ሆነ ታች ልትቆፍሩ ድንጋይ ነው አለው። ብዙም ስር ሰዶ አይደለም ስሩ ስር ሰዶ ስለማይሄድ እሱም ደግሞ አደጋ ነው። ስር ካሰደድን በጌታ ነገር ራሳችን ካሰደድን መቆም እንችል ሰዎች አይደለም። እንኳን ሌሎቹን ለመመለስ ለመያዝ ለራሳችን እንኳን መቆም እንችልበት ሁኔታ አይደለም። ስለዚህ ስር መስጠት ደግሞ የራሱ ትርጉም አለ። በጣም አስፈላጊ ነገር ነው። ይሄ በዚህም ትመስላለች ኦርፋ ማለት ነው። በሌላ በኩል ደግሞ ስና የዚህ የእሾሃማ ቦታ ላይ ደግሞ ማደግ ይቻላል። ነገር ግን ከጎን ምንድነው አለው? እሾህ አለ። መውጣት ማችል ይወጋታል ብዙ ነገር። ይሄ ደግሞ በተለይ ብዙ ግን ተድላ ደስታ ጌታ ኢየሱስ ክርስቶስ እንደዛ ብሎ የምናገረው በዚህ ዓለም ነገር የተላው ደስታው ነገር የሚጮቱ ነገር አንዳንድ ይሄ በጣም አደገኛ ነው። በተለይ በዚህ ዘመን በዚህ ሀገር ውስጥ ነው ስራ ሁሉ እንደዛ ብዙ ስራ እንደሚሰራበት ደግሞ ሰዎች ለዛ ተርላለ ነው እንደዚህ ይላሉ። ዛሬ ሁሉ በጣም ያለ ነገር ነው ይሄ ነገርና ይሄ ለኛ ትልቅ ነገር አለው ብዬ አስባለሁ። መልካም ፍሬ መሬት ላይ ያረፈው ግን ያው አፈራ አደገ ነው የሚለውና ይሄ ደግሞ ኦርፋ በዛ መልክ ተወክላ እዚህ ቦታ ላይ እንመለከታለን። አቤሜሌክ የሚለው ሌላው ስም ደግሞ እግዚአብሔር ንጉሴ ነው ማለት ነው። እግዚአብሔር ንጉሴ ነው። ንጉሴ ነው ካለ በቃ እግዚአብሔር ነው የሚገዛኝ ማለት ነው። ገዢዬ ማለት ነው አይደል? ንጉስ ለተባለ ንጉስ ይገዛል፣ ገዢ ነው ሁሉ ነገር ቋጥሮ ሰው። ስለዚህ እንደ ስሙ ያለው ለሰው ምሳሌ ነው አይመስላችሁም? አቤሜሌክ እንደ ስሙ ኖሮ ያለው ለሰው እግዚአብሔር የገዛ ሰው አይደል? ለፈቃዱ ለቤተሰቡ ከግሉ ሁኔታ ተነስቶ የሄደ ሰው ነው። ወንጌል ምንድነው? ለኑሮና ለራሱ በመሳሳት የእግዚአብሔርን ቃል ኪዳን ሳይጠብቅ በራሱ ፈቃድ የሚመራ ክርስቲያን። እስቲ ራሳችን ፈትሽ በዚህ አንጻር ያለው ነገር እንግዲህ
ለኑሯችን የምንሳሳቶች ይኖራል። ማሳሳት አስፈላጊ ነገር ሊሆን ይችላል። ነገር ግን እንዴት ነው የምንኖረው? እንዴት ለኑሮ የምንሳሳው? እንዴት ለቤተሰብ የምንሳሳው? እንዴት ነው ነገሮችን ባላንስ የምናደርገው የሚለው ደግሞ ትልቁ ነገር ከዛሬ ማየት የሚገባ ነገር ነው። ግን ከዛ ትልቁ ነገር እዚህ ቦታ ምንድን ነው? በራሱ ፈቃድ የሚመራ ክርስቲያን አልጠየቀም። እግዚአብሔር ዝም ብሎ ነው ቤተሰቡን ይዞ ሄደው ያንን መልካም ወደ ስፍራ እግዚአብሔር ተቀምጦበት ያለበትን ቦታ ያውም እኮ ቤተልሔም ማለት ቦታ የዳቦ ቤት ለማለት ላለበት ከዛ ቦታ ተነስቶ ቤተሰቡን ይዞ ሄደው በዛ ቦታ ላይ እንደገና ራሱ እዛ ሞተ። ለቤተሰቡ ለዛ አስቸጋሪ ነገር እንደዳረገ እንመለከታለን። ያ የዛ ምሳሌ እንደሆነ ነው። በብሉይ ኪዳን ውስጥ ደግሞ የነበሩትን የእስራኤል ሕዝብ ይወክላል። ይሄ አቤሜሌክ በትክክል የእስራኤል ሕዝብ እኮ ያልታዘዘ አለመታዘዝ ነው አይደል? ይሄ ነገር አለመታዘዝ እኮ ኑሩ ተባሉ፣ ተቀመጡ ተባሉ፣ እዛ ቦታ ነው። ያንን ራሱ ፈቃድ ትእዛዙን ሰው ነው ሄደ። ባለመታዘዝ ምክንያት ደግሞ ስንት ነገር መጣብን። ባለመታዘዝ ምን መጣብን? ሞት መጣብን አይደል? ባለመታዘዝ ይሄ ሁሉ በዚህ የምናልፍባቸው እርግማኖች በሙሉ እዛ ውስጥ እንድናልፍ ግድ ነው። በመጀመሪያ ጊዜ ሔዋንና አዳምን ስንመለከታቸው እዛ ቦታ ቃየል ወንድሙ ሲገድል ልዘ ያደረገ ስኬት በአጠቃላይ መጽሐፍ ቅዱስ ታሪክ በአጠቃላይ መጀመሪያ ጀምሮ መጨረሻ ባለመታዘዝ የተሞላ ነገር ነው። ነገር ግን በጣም የሚገርመው እግዚአብሔር ስም የተባረከ ይሁን። እግዚአብሔር በአምሳሉ ስለፈጠረ እንደ ማንኛውም ተራ ፍጥረት አይደለም። ምድር ይሄን ታብቅል ብሎ በቃ ሁሉ ዘሮች በቀሉ ምናምን አስፈላጊ ነገሮች በቀሉ። እግዚአብሔር እንደዛ አይደለም እኛን ይሰራል። ምን አደረገ? በዓላማ ነው ይሰራል። እኛን ወሰደ። ቁጭ ብሎ አበጃጅቶ ጊዜ ወስዶበት ብዬ አስባለሁ። ዝም ብሎ እንደ ተራ ነገር አይደለም እኛን ይሰራል። ስለዚህ ደግሞ እፍ አለብን ይሉት የእግዚአብሔር ነገር እኮ አለብን እኛ አይመስላችሁም? እግዚአብሔርን ማለት አይደለም ግን የእግዚአብሔር ነገር አለብን። በአምሳሉ የተፈጠረ ሰዎች ነን። እስትንፋስ እፍ ብሎ አስቀም። ስለዚህ በአምሳሉ የተፈጠረ በምንም ማለት በጣም እንድንጠፋ ዓላማ አለ። ስለዚህም ነው ባለመታዘዝ ብዙ ነገሮች ሲያልፉ ሰዶምና ገሞራ ላይ የታየ ነገር ትመለከታላችሁ። በኖህ ዘመን የሆነው ነገር ታያላችሁ። ብዙ ነገር ሄዶ መመለስ ስላልቻለ በእስራኤሎች ደግሞ የከፈሉት ዋጋ ታየ አለ። መጨረሻ ላይ ግን ልጁ አንደኛ ልጅ እንኳን ሳይሳሳ ለእኛ ሰጠልን። ይሄ ደህንነት ለገማን ያስፈልጋል ሁሉ በላይ። ስለዚህ የራሳችን እንዳልሆነ በተለይ የራሳችን እንዳልሆነ አውቀን በጣም እንጠንቀቅ ያስፈልጋል። ዛሬ የምንኖረው ኑሮ የተዋጀን በቃ ዋጅቶናል። እሱ በዋጋ ተገዛ ሰዎች ነን። ዝም ብሎ ተራ ነገር ማለት ነው። እንደዛ እንደ ተራ ሰው አይደለም መመልሳችን ማለት ነው። እንደ ተዋጀ ሰው ስርዓት ያለው የተቀመጠው ስርዓት መሰረት የምንገባ ምንጣ ሰዎች ስለሆነ ማለት ነው። ስለዚህ ያንን ነገር ይወክላል እዚህ ቦታ ላይ አቤሜሌክ ስንመለከት ማለት ነው። እና በአዲስ ኪዳን ውስጥ ደግሞ ስጋዋን የሆኑ ክርስቲያኖችን በትክክል ይወክላል። አይመስላችሁም? እግዚአብሔር ፈቃድ ሳይወስዱ እግዚአብሔር ፈቃድ ሳይጠይቁ ዝም ብለው ስንቶቻችን እንደዛ አድርገናል። ራሳችን ታሪክ አለ ሁላችን እንመለከት ዞሮ ለመጣበት ነገር እንኳን እስቲ ጊዜ እንውሰድ እግዚአብሔር ጠይቅ ይላል ብለን እንኳን በኋላ ገብተን ጊዜው ዘንድ እንኳን ሳንጸልይበት ስንቱ ነገር ነው። መልካም መስሎታዊ ነገሮች አሉ አይደል? ወይ ይሄ ነገርማ አንዳንድ ጊዜ በቃ ይሄ እግዚአብሔር ፈቃድ አልጠየቅ ነው ምን አላልነው ገብተንበት ግን ዋጋ የከፈልባቸው ነገሮች አሉ። ዋጋ የከፈልኩበት ነገር አለ። የከፈልባቸው ነገሮች አሉ። አንዳንድ ይሄ ስጋ መሆን ደግሞ እግዚአብሔር በእውነት ከዚህ ነገር ያውጣል። በሁሉ ነገር ዘመኑን መመረም እንድንችል ሁሉ ነገር ቢሆን ጌታ ሆይ ምን ትላለህ ብሎ እግዚአብሔር ወድቆ ጌታ መጠየቅ በጣም አስፈላጊ ነገር እና ያን የሚወክል ነው። አቤሜሌክ ስንመለከት ቦዔዝ የጌታ ኢየሱስ ክርስቶስ ምሳሌ እንደሆነ ቅድም ነግራቸዋለሁ። ሩት ደግሞ ያው ቤተክርስቲያንን የምትወክል ናት። ያው ቦዔዝ ሩትን ዋጃት ነው የሚለው አይደል? ዋጃት እና ከዛ አንጻር ትልቅ ቦታ ወስዶ እንመለከታለን። ቦዔዝ በጣም የሚገርም ነገር ነው። እዛ ቦታ ሌላ ጊዜ ታፈቅን የምናየው ነገር ነውና እንዴት አይነት እግዚአብሔር ሰው ነው። ሰላምታ በጣም ይገርም። ሁሌ ሰላምታ አነበዋለሁ። እዛ ቦታ ላይ የሚገርም ሰላምታ ነው። በቃ መጥቶ ለአጫጆቹ ለሰራተኞቹ ጋር የሚናገረው ነገር በዛ ቦታ የተባረከ ነገር ነው የምናገረው። በትክክል ይታወቃል። በቃ እግዚአብሔር ሰው እንደሆነ በትክክል እግዚአብሔር ከእናንተ ጋር አሁን እዚህ ቦታ ላይ አንድ አለቃ መጥቶ እንኳን እንደዛ ሌለን በስራ ቦታችን አለቃችን እንዲህ ተገላብጦ አለ የሚያልፈው ለመቆጣት ስትፈልገው ነው የሚሄደው። የእግዚአብሔር ሰው ግን እዛ ቦታ ላይ እንዴት አድርጎ የተባረካቸው ሁሉ በቃ እነሱ ራሳቸው መልስ በጣም ይገርማል። እዛ ቦታ የታቆት ሌላ ጊዜ እናየዋለን እና ብታነቡትም መልካም ነው። እንደዚህ ያን የሚወክል ነው ቦዔዝ ኢየሱስ ክርስቶስ ነው የሚመስል ነው። ሐዋርያ ጳውሎስ ቅድም እንዳልኩት በዋጋ ተገዝታችኋልና የራሳቸው አይደላችሁም ብሎ የተናገረበት ቦታ ነው። ይህንን በጣም በጀት ብሎ ላይ በጣም እንደው ፎከስ ብናደርግ በጣም ደስ ይላል። ጌታ ብረዳል እሱን ብንመለከት። ምክንያቱም እሱን ካየን እኛ ተባረከ ተስፋችን ነው የምናየው እዛ ቦታ ነው። ይሄ በመካከልና በጎን ያለው ነገር በጣም ቢያውቅ ነገር ምንም አልፎ መቼስ ሰላም ያስቀናል እንጂ ምንም የት የሚያደርስ ነገር ማለት ነው። ሁሉ ነገር የሚቀር ነገር ነው። ሁሉ ነገር የሚቀር ነገር ነው። በቃ ብዙ ነገር ውስጥ የምናልፈው ቢሉ ምናምኑ ወጣቱ መግባቱ እዚህ ጋር ሽፍቱ ምናምን በስንት አይነት አጣርሶ ብዛት ነው የምናልፈው። ግን ስታይ ደግሞ ባለው በእውነት አስፈላጊ ነው። መስራት አስፈላጊ ነገር ነው። ምክንያቱም በስጋ እንድንኖር እግዚአብሔር ፈቅደዋል። በስጋ ስለምንኖር ለስጋ የሚያስፈልገው ማግኘት አስፈላጊ ነገር ነው። ግን ይህ እንደሚገባ ግን እንደ
ክርስቲያን ሰው በአእምሮችን በትክክል ጌታን እየጠየቀን ነገሮችን ባላንስ ያደርጉ የእግዚአብሔር ነገር ምንም ነገር በማሻባው ታዲያ ለእግዚአብሔር እንደሚገባ ኑሮ ማለት ደግሞ ትልቅ ነገር ነው። እግዚአብሔር ደግሞ አንድ የሚወደው እግዚአብሔር በዛ ነገር ይከብራል። በረከቱ ደግሞ ለእኛም ነው የሚሆነው። መሐሎንና ኬሌው ብዙ መናገር አልችልም። እዛ ቦታ ላይ ግን የሆነ ትርጉም ነገር ፈለጉ። ስማቸው ለስማቸው የተሰጠው ትርጉም ተመሳሳይነት አለው። ስለምንድን ነው? ደካማ የሚል ነገር ያሳያል። ህመምተኛ የሚል አንድ ቦታ ላይ ይሁን ከዛ በኋላ ደግሞ እንደገና ጉልበት የሌላቸው አንድ ነገር ብሎ ይናገራል እዛ ቦታ ላይ እና እንዲሁም ተመሳሳይነት አላቸው። ደከም ያለ ሰው፣ ጉልበት የሌለ ሰው፣ ህመምተኛ ያው ተመሳሳይ ነገሮች ናቸው እዛ ቦታ ላይ እና እግዚአብሔር ሆይ አጥብቀህ ያዛቸው እነዚህ ልጆች እንደዚህ ናቸው እና በብርታት ያዛቸው አንተ የሚል ነገር ይመስላል። እዛ ቦታ ላይ ጥሩ ስምረት ወጣላቸው ነበር እዛ ቦታ ላይ። ምክንያቱም በቃ ደካሞች ናቸው፣ ብርታት የላቸው። ብርታታችን ማለት እግዚአብሔር ነው ለማለት ነው። ነገር ግን እንደዛ መኖር ያልቻሉ ነገር ግን በዛ በተለይ በትልቁ በቤተሰቡ መሪ ምክንያት አንዳንድ ጊዜ እኛን በተለይ ባሎች እግዚአብሔር ይጠብቃል። የምንወስናቸው ውሳኔ ብዙ ነገር ውሳኔ የምንወስን እኛ ነን። በብዙ ነገር ካቢላ ቤተሰብ እንደመምራት የምናደርገው ነገር ማለት ነው። የምንወስናቸው ውሳኔዎች ለቤተሰቦቻችን በብዙ ነገር ለርግማንም ለበረከት ሊሆኑ ይችላል። አይመስላችሁም? በእግዚአብሔር ቤት ውስጥ እንደዛ ነው። እኔ አሁን ሌላ ዓለማዊ ነገር ማለት ፈልጌ አይደለም። በእግዚአብሔር ቤት ውስጥ ያው ስንቀመጥ እኩል እንከባበራለን። ግን ባል የራሱ ድርሻ አለ። ቤተሰቡ አካባቢ የሚያደርገው ነገር ትልቅ ድርሻ አለው። ባል ቤተሰቡን በተለይ በጣም በሚገባ ነገር የመምራት ኃይል ማለት ነው እና እንደዚህ አይነት ነገር እንደ አቤሜሌክ አይነት የሆነ ውሳኔ ከወሰንም በጣም ይገርማቸዋል። በጣም አደገኛ ነው ለቤተሰቦቻችን። በብዙ ገር ይተርፋል። እግዚአብሔር ይጠብቃል፣ ይርዳል። እግዚአብሔር እንደ ቤተሰብ በተለይ እንዲሁ አብሮ የመጸለይ ነገር ይብዛልን። ባል ለሚስት፣ ሚስት ደግሞ ለባል እንደዚህ አብሮ ምን ማለት ጉዳይ በጣም አስፈላጊ መደማመጡ፣ መቀባበሉ እንዲህ ማለት ጉዳይ እጅግ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው እና ብዙ ነገር ውስጥ እንተርፋለን። በተለይ እኛ የምናደርገው ነገር ደግሞ አደገኛ ሊሆን ይችላል። ከአቤሜሌክ ያዩት ይህን ነገር ነው። የቦታ ስሞች እንመለከታለን። የቦታ ስሞች ጋር እንመለከትና ዛሬ በዚህ እንጨርሳለን። የቦታ ስሞች ስንመለከት ሁለት ቦታ ላይ አየሁኝ። አንደኛው የቦዔዝ እርሻን አየሁኝ፣ ሌላኛው ደግሞ ሞዓብን አየሁ። ይሄ በጣም ለካ ሞዓብ እንደዚህ ነው ብዬ ራሴ በጣም የተባረኩበት ነው እያየሁ። የቦዔዝ እርሻ ስንመለከት እርሻ ነው። እርሻ እንግዲህ ምን ምሳሌ እንደሆነ ታውቃላችሁ? መጽሐፍ ቅዱስ ውስጥ በተለይ የአገልግሎት ነገር ነው። በእግዚአብሔር መንግስት እርሻ የሚለው ነገር በዛ ውስጥ ቦታ መውሰድ ማለት ነው። በዛ ቦታ ውስጥ ገብቶ መሳተፍ ማለት ነው። በተለያየ አገልግሎት ውስጥ ማለት ነው። ሁላችንም ብዬ አስባለሁ አይደል? ሁላችንም እግዚአብሔር ነው በልባችን ባለው በተለያየ አገልግሎት ውስጥ ነው ብዬ አስባለሁ። እዛ ቦታ ላይ ያለን ድርሻ የሚያመለክት ነገር ነውና በጌታ በኢየሱስ ክርስቶስ ድርሻ የሚመሰል ነው የቦዔዝ እርሻ። እዛ ቦታ ውስጥ እንግዲህ ገብተን እዛ ውስጥ ነው የተገኘችው። ቦሩት የትም ቦታ አልተገኘችም። ውሃ ለመቅዳት አልሄደችም፣ ወይ ቡና ቤት ወይ ካፌራ አካባቢ አልሄደችም። እዛ ቦታ ላይ ነገር ይሄ ቀጥታ ሄደችው እርሻ ጋር ሄደችው። እርሻ ቦታ ሄደች። በቃ እዛ ቃርሚያ ያዛ አካባቢ ላይ ጀመረ። እዛ ቦታ ላይ በቃ ከዘከተ በቃ ይትገኛል ወይ ብለው አጣቃቸው እነሱ እዛ ቦታ የገባ ሰዎች እና እግዚአብሔር እኛ ይፈልገናል። አይመስላችሁም? በጣም ይፈልገናል እግዚአብሔር። ምንም ነገር የለውም። ደግሞ እግዚአብሔር ያለው ዛሬ እኛን ነው ባደረበት ቦታ ላይ በሸክማችን ማድረግ እንደሚገባ ማገልገል ማናገለግል ሰዎች ብንኖር ማለት ነው። በቃ ምናምን ስለምናስፈልግ በእግዚአብሔር ቤት ውስጥ ማስፈልግ ማንም ሰው የለም አለ። ማንም ሰው ሁላችንም አለ። ሁላችንም ስንሳተፍ ሙሉ ነው። እኔ ሌላ ሰው መሆናችን ሌላ ሰው መሆን አይችልም። የኔ ድርሻ እኔ የማስፈልግበት ቦታ አለ። እያንዳንዳችሁ የምታስፈልግበት ቦታ አላችሁ። እግዚአብሔር አምላካችን ስም የተባረከ ነው። እንደዛ ማለት አስፈላጊ ነው። በእግዚአብሔር ቤት ውስጥ ልናገለግልም ጭምር ነው ትልቁ ነገር እዛ ቦታ በዛ ይመሰላል። የወንጌል አገልግሎትና የወንጌል አዝመራ ይወክላል። ይሄ ቦዔዝ እርሻ ወንጌል ከዛ ጋር የተያዘ ነገር ነው። በተለይ በሩት በቦዔዝ እርሻ ውስጥ ለመግባት እድል እንዳገኘች ሁሉ እኛም ደግሞ እንደዚሁ ውስጥ ገብተን ለማገልገል እድል የለንም። በቃ ከዳንበት ጊዜ ጀምሮ ጌታ ከተቀበልንበት ጊዜ ጀምሮ እኛ ማገልገል የምንችል ሰዎች ነው። እናገለግልበት ቦታ አለን። ያን በጌታ ፊት ብቻ ጸልዮ ቦታ ራሳችን መለየት ካልሆነ በስተቀር አለን ማገልገል ይኖርብናል። ያንን የሚወክል ነው። የቦታ ላይ የቦዔዝ እርሻ ያን ስናይ ቦዔዝ ሩትን እንዳገባ ቤተክርስቲያን የክርስቶስ ሙሽራ ነች። ስለዚህ በመሆኗም አንድ ቀን ጌታ ኢየሱስ ክርስቶስን ቤተክርስቲያንን በክብር ይዟት ይሄዳል። ይሄን በጣም ብናነበው ደስ ይለኛል። ራእይ ምዕራፍ 19 ላይ አጭር ቦታ ነው። ራእይ 19 ላይ የተቀመጠልን ነገር አለ። ራእይ 19 ከቁጥር 6 እስከ 8
እንደዚህ ይላል። ደግሞ እንደ ብዙ ሕዝብ ድምፅ፣ እንደ ኃይለኛ ወራጅ ውሃ ድምፅ፣ እንደ ብርቱም ነጎድጓድ ድምፅ የሚመስል እንዲህ ሲል ሰማሁ። ሃሌሉያ! ሁሉን ቻይ ጌታ አምላካችን ነግሠዋልና የበጉ ሰርግ ስለደረሰ የእርሱ ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴትን እናድርግ፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራ ቀጭን ልብስ ደግሞ የቅዱሳን የጽድቅ ሥራ ነው ይላል። ይህ የበጉ ሰርግ ሙሽራይቷ የሚለው ነገር በተለይ ብዙ ነገር ይመጣል። ሰርጉ ጊዜው ተቃርቧል። እንደ ሙሽራ ደግሞ እኛ ደግሞ ራሳችን የተዋጀን ዋጅቶናልና እኛ ደግሞ እንደዛ ደግሞ ራሳችንን ቀድሰን ራሳችንን በጽድቅ አድርገን ጠብቀን ለዛ ነገር ደግሞ ልንዘጋጅ ያስፈልጋል ማለት ነው በዛ ቦታ ላይ። ስለዚህ ይሄ ነገር ለእኛ ተቀመጠልን ነገር ነው። ጌታችን ኢየሱስ ክርስቶስ አንድ ቀን መጥቶ ጠቅለው ወደ ራሱ መንግስት ያስገበናል። እግዚአብሔር ስም የተባረከ ይሁን። ዛሬን አምነናል፣ በእምነት ተቀብለናል። ዛሬን አለን። ግን የመዘጋጀት ጉዳይ በጣም አስፈላጊ ነገር ነው። የመዘጋጀት ጉዳይ ደግሞ ዝም ብሎ አለ። መዘጋጀት ደግሞ ብዙ ግን አይታችሁ ሆነ በእርሻ ውስጥ አንድ ሰዎች መዘጋጀትን ያውቁበታል። አይመስላችሁም? በእርሻ ውስጥ አንድ ሰዎች መዘጋጀትን ያውቁበታል። በእርሻ ውስጥ ሆነ በእርሻ ውስጥ አለመሆን ጉዳይ አንድ አለ። በአገልግሎት ውስጥ ያሉ ሰዎች ሲያገለግሉ እግዚአብሔር ይረዳቸው። በእግዚአብሔር መንፈስ የሚያገለግሉ ለማገልገል ሲሞክሩ ደግሞ ያው እግዚአብሔርን ምሪት የጠይቁ የሚያገለግሉ ብዬ አስባለሁ። እንደዛ መሆን የሚገባ እነዛ ከሆነ ደግሞ እዛ ውስጥ ለመዘጋጀትን ደግሞ እግልም ይሰጣል። ለመዘጋጀትን በር ከፍትልን ነገር ነው። ዛሬ ምናልባት ያልገባን ሰዎች ምንድን ነው እርሻ ውስጥ ያልገባን ሰዎች እንደው ዛሬ ነገ ዛሬ ነገር ብንቀመስል ነው ነገ በእኛ የለች። ዛሬ ግን ልናስብና አንድ ቦታ ላይ ግን እግዚአብሔር ልናገልግል እግዚአብሔር ይፈልጋል ብዬ አስባለሁ። እግዚአብሔር ስም የተባረከው በዛ የሚመሰል ነገር ነው እና ክርስቶስም እኛን ወስዶ ለዘላለሙ ከዚህ ነገር ሁሉ የቅድም ያነበብኩበት ቦታ ኢሳይያስ ላይ ያነበብኩ በቃ ሰላም ይሆናል፣ ደስታ የሚሆንበት እረፍት የምንበት ቦታ ላይ እግዚአብሔር አንድ ቀን በልጆ መካከል ይሰበስበናል። እስከዛ ድረስ ግን ለመዘጋጀት ቢያንስ መዘጋጀት እንፈልጋለን አይደል? አንፈልግም? መዘጋጀት የምንፈልግ ከሆነ ግን አንደኛው ጥሩ አማራጭው እና ዋነኛው ነገር እርሻ ውስጥ መገኘት። እኔ እንደዛ ብዬ አስባለሁ። እኔ እንደዛ አምናለሁ። እርሻ ውስጥ መገኘቴ ለራሴ በረከት ነው። ለእግዚአብሔር ደግሞ ምንድን ነው? ለእግዚአብሔር ደግሞ ክብር። ማንንም ብያለ ማንንም ለማገልገል የለብን አይመስላችሁ? እግዚአብሔርን ከእኛ ነው ይፈልገናል። ለመዘጋጀትም ምረዳን እድል ነው፣ አጋጣሚ ነው። እግዚአብሔር ይፈልገናል በዛ ቦታ ላይ ለራሳችንም ማለት ነው። ለራሳችንም ለመፈጸም ደህንነታችንን ለመፈጸም ራሱ አንድ ትልቅ ድርሻ አለው። ሞዓብን እንመልከት እስቲ። ሞዓብ በጣም አስቸጋሪ ነገር ነው። ሞዓብ ጉዳይ እዚህ ቦታ ላይ ብዙ ቦታ ላይ ተጽፏል በዛ ቅዱስ ላይ። በእግዚአብሔር ሕዝብ ታሪክ ውስጥ ደግሞ በጣም አሉታዊ የሆነ ምሳሌ ያለው ነገር ነው። በጣም ብዙ የሚደገፍ ያለው ላይ በጣም በኔጋቲቭ ከዚህ በአሉታዊ መልኩ የሚታይ ነው ሞዓብን በተለይ እና ሞዓብ ብዙ ነገሮችን ይወክላል። 6 ነጥቦችን አወጣው የዛ ቦታ ላይ ቶሎ ብዬ እናገርና ጨርሳለሁ። የመጀመሪያው ነጥብ መጥፎ ጅማሬ ይወክላል። ሞዓባውያን የሚለው ምናልባት ቦታውን ትዝ ይላችሁ እንደሆነ እንደው ለማስታወስ ያልንገራችሁ እና ዘፍጥረት ምዕራፍ 19 ላይ ሰዶምና ገሞራ በጠፉበት ሰዓት ላይ በቃ መጥፋታችሁ ነው ብሎ የጌታ መልአክ መጥቶ ሎጥና ባለቤቱ ልጆችን ይዘው ውጣ አይደለም ያለው። ከዛ ከወጡ በኋላ በጣም መቼስ ቀላል ነገር አለ፣ መውጣት ቀላል ነገር አለ እና አብርሃም በእምነት ወጡ። ግን ሰው ሲወጣ ብዙ ነገር መሞሪ አለው በኋላ ደግሞ ያለው ያ ነገር አስተው በቃ ፍጹም በቃ አለና ከልባ በቃ እንዴት ነው ብላ ያ ሁሉ ጥላ ስትሄድ በጣም አስቸጋሪ ይመስለኛል። እና ይሄን ያሉ አትዙ ሊተው ነበር ዞረችና በዛ ቀረች። ስለዚህ እሷ ቀረች። ከዛ ማን ቀረ? ሎጥና ሁለት ልጆች የፈጸሙት ነገር ነው። በጣም ትልቅ አስቸጋሪ ነገር ፈጥሯል መሰለኝ። በተለይ ዘፍጥረት 19 ቁጥር 30 እስከ 38 ቦታ ላይ እናገኘዋለን እና ግን አንድ የጻፍኩት እዚህ ቦታ ላይ አንብብላችሁ ጊዜ ለመቆጠር ያህል አድርጉታላችሁ እናንተ እንዴት እንደሆነ ሞዓብ እንዴት እንደጀመረ የሚያሳይ ነው ቦታ ላይ። ስለዚህም ሁለቱ ልጆች ከአባታቸው አረገዙ። ትልቋ ልጅ ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራቸው። እርሱም የዛሬዎቹ ሞዓባውያን አባት ነው ይላል። ትንሿ ልጅም እንዲሁ ወንድ ልጅ ወለደች፣ ስሙንም ቤንያሚ ብላ ጠራቸው። እርሱም የዛሬዎቹ አሞናውያን አባት ነው ይላል። አብርሃም ሌላ ቦታ ነው ተለይቶ ነው። መጀመሪያው ብዙ ሀብት አፍርቶ ተለያይቶ ስላለ አሁን እነዚህ ሰዎች ወጡ። ከዛ በኋላ አባታቸውን አሁን ያለ ዘር እንቀር። በተለይ የዘር ጉዳይ ደግሞ ትልቅ ቦታ ልክ እንደ ስሙ ደግሞ በእስራኤላውያን ታሪክ በጣም ትልቅ ቦታ ያለ ነገር ነው። ስለዚህ እንዴት ነው ከኛ ዘር የምናስቀረው? ከአባታችን ነው እኩል ያለው ዘር ቤት ይቀራል እንደምናስቀረው በሚል መልክ እንደገና እንዴት አድርጎ አባታቸውን አጠጥተው አስክረውት እንደዛ አድርጎ ከዛ በኋላ ከሱ ጋር የማይገባ ነገር ፈጽሞ ከዛ በኋላ እነኚህ ልጆች እንደተወለዱ እንመለከታለን። ልጆቹ ደግሞ
ለዚህ አሁን ላለው ነገር ደግሞ በጣም ምሳሌ ናቸው። በተለይ ሞዓባውያን እና ሞዓብ የተባለው ሲወለድ የሞዓብ አባት ሆኖ ቀረ። ቤንያሚን ደግሞ ሲጠራ ደግሞ የአሞናውያን አባት ሆኖ እንደቀረ እንመለከታለን። ማለት ምንድነው? ከሞዓብ የተወለደ ከጽድቅ ውጭ በሆነ መንገድ ለመጣ ነገር ትክክለኛ ምሳሌ ነው። ማንኛውም ነገር ከጽድቅ ውስጥ የምናደርገው ነገር ቢሆን በዛ ሊመሰል ይችላል። ዛሬ ሞዓብ ምንድነው? እዛ አካባቢ ያለው ነገር አለ። ከዛ የምንማረው ነገር ነው። ያም በቀር አይደለም። ከጽድቅ ውጭ የምናደርጋቸው ነገሮች ዛሬ በዛ ሊመሰል ይችላል። ዛሬ እንዴት ነው ጽድቃችን? ዛሬ እንዴት ነው ቅድስናችን? ዛሬ እንዴት ነው መልሳችን የሚለው ነገር ከዛ ውጭ የሆነ ነገር ሁሉ የዛ ነገር ሊመሰል እንደሚችል ስለሚያሳይ ነው። ሞዓብ ጠላት ወደፊት እንዳንሄድ ወደ ኋላ ደግሞ ትተን የሚጠቀምበት ያለፈው ኃጢአት ወይም የውድቀት ምሳሌ እንደሆነ አድርገን መውሰድ እንችላለን። የውድቀት ምሳሌ ነው። ነገር ግን እግዚአብሔር የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ግን መጣና ምሕረቱን አበዛልን፣ ማረን አይደለ? ከዛ በኋላ በቃ እንደው በንስሐ በፊት ከሆነ ሁሉ ነገር ሊያስተካክለን የሚችል እግዚአብሔር ደግሞ ይሄ ነገር መንገድ አዘጋጀ። እግዚአብሔር ስም ይባረክ። መቼስ አንድ ጊዜ ተናግሬያለሁ። እንደዚሁ አጋጣሚ አግኝቼ እንደው የእግዚአብሔር ምሕረት እንደው በኪሎ ተሸርችሮ የሚሸጥ ሆኖ አንተ ገዝተሃል ተብሎ የሚሸጥ ሆኖ ሁሉም የራሱ ነገር ይገዛ ይጠቀማል። ያው እንግዲህ ገንዘብ አለው የሚገዛው ሰው ድሃውም እንደሆነ አይታወቅም። እንግዲህ በኋላ ያው ያሏቸው ይገዙና እግዚአብሔር ይሄንን ስለሚያውቅ የነገሩን ስለሚያውቅ ነው ነገሩን ነፃ አደረገ። ማንም ስለማይችለው ምሕረቱን ምናደረገው ዘላለማዊ ያደረገው እግዚአብሔር ስም የተባረከው። ስናድር አድረን ዛሬ ስንነሳ በሕይወት ስንገኝ ዓላማ ስላለ ነው። እግዚአብሔር ራሳችን ቁጭ ብሎ ማየትና ምናልባት ቅርብ የሚለ ነገር ላይ ምሕረት በጣም መጠየቅ በጣም አስፈላጊ ነገር። ለዚህ ነው በየዕለቱ በንስሐ በፊቱ መመላለስ የሚያስፈልገን። ምክንያቱም ብዙ ነገሮች አሉ። በአይን መርከስ እንችላለን፣ በመስማት መርከስ እንችላለን፣ በማድረግ በመስማት በራሳችን በምናደርገው በብዙ ነገር። ስለዚህ እግዚአብሔር ይህን ነገር አስቀምጠል። እግዚአብሔር ስም ይባል ፍጹም ዓላማ አይደለም ሰዎች እንዲጠፉ እግዚአብሔር ዓላማ አይደለም። ሰዎች ሁሉ ድነው ዘላለማዊ ሕይወት እንዲኖሩ እግዚአብሔር ዓላማ። ለዚህም ነው የማይታክ ምትክ የለው ልጁ እንኳን ለእኛንን አሳልፎ የሰጠ ማለት ነው። ነገር ግን አንዳንድ ጊዜ አንድ ነገር ያጋጠመኝ ነው የምነግራችሁ። አንዳንድ ጊዜ አጋጥሟችኋል? ተናዛችሁ በኃጢአታችሁ ተናዛችሁ እግዚአብሔር ይቅር በለን ብላችሁ ጸልያችሁ ትታችሁ ከዛ ተመልሶ ብቅ ይልብናል። ያ ነገር ተመልሶ እግዚአብሔር ይባላል። የሆነ ቦታ ላይ ሰምቼ ነው መሰለኝ ሲኖር አላውቅም። እግዚአብሔር ሁሉን ይችላል አለ። እግዚአብሔር ግን አንድ ነገር አይችልም። ምንድን ነው ትሉኝ? ምንድን ነው እግዚአብሔር ማይችል? እግዚአብሔር ወደኋላ ይቅር ያለን ነገር ተመልሶ ማየት አሁንለት ክፉ ነው። ያን ነገር ተመልሶ ቢከሰል ሁሉ ኪሱን የሚያመጣበት እግዚአብሔር ይቅር ካለ ይቅር ብሏል። በቃ እውነተኛ ንስሐ በፊቱ ከገባን እግዚአብሔር ያ ነገር አሰቡ። ያን ሁሌ እንደ የዛሬ 20 ዓመት የዛሬ 15 ዓመት የዛሬ 10 ዓመት የጠቁትን እኮ ባንዳንድ ብቅ ክሊክ ያደረገብኝና ከዛ በኋላ በሱ እንድንጨነቅ የሚያደርግ ነገር ማለት ነው። ተናገር ያ ተክፉ ነው። እግዚአብሔር አለ እውነተኛውን ንስሐ ገብተን ከሆነ በፍጹም እግዚአብሔር እውነት ክርስቶስን ልኮልናል። በቃ ምሕረቱ ለዘላለማዊ ነውና ያ አይነት ነገር አለ። ግን ይሄ ነገር ተስፋ የሚያስቆርጥ ነገርም አይደለም ማለት ነው። ሞዓብ የዛ ነገር ከጽድቅ ውጭ የሆነ ምሳሌ ነው እንጂ ከጽድቅ ውጭ በሆነበት ሰዓት ላይ በንስሐ ሆነ በፊቱ መመለስ እግዚአብሔር ደግሞ እኛን ሊመልሰን ደግሞ የታመነ አምላክ ነው። እግዚአብሔር ስም የተባረከ ነው። ያ ተስፋ አለን። ያን ልናውቅ ይገባል። የሞዓብ መንፈስ የእግዚአብሔር ይቅርታና ምሕረትን ለመጠራጠር ብንጠራጠር ሁሌ ያን እንድንጠራጠር የሚያደርገን ነገር ነው። ምሕረት እውነት አለ የሚል አይነት ነገር የሚላክ አይነት ነገር ነው። እግዚአብሔር መሐሪ ነው። በቃ ትልቁ ነገር ግን ባለንበት ቆመን ቶሎ ብለና ነገር አይተን ወዲያው ንስሐ ገብቶ መመለሳችን ጉዳይ ነው። ግደለም ምናልባት የዛሬ ሳምንት ንስሐ ገባበታል፣ የዛሬው ንስሐ ገባበታል። ግደለም አሁን የምፈልገው ነገር አለ እንኳን ለዛሬ ሳምንት ከአንድ ሰዓት በኋላ የት እንደምንሆን አናውቅም አይደል? ይህ በጣም ትልቅ ሞኝነት ነው። ደግሞ እግረ መንገዳችን ያንን ነገር ይዘን በተቀመጡ ቁጥር ደግሞ ብዙ ግን እንደምናጠፋ ታውቃላችሁ። ንስሐ ማንገባበት መግባት ወደ አሁኑ ንስሐ ካልገባንበት ንስሐ ያልገባንባቸው ነገሮች ምን ያህል እንደሚያውቁ አይታችኋል። አውቁንም ስንወጣ ስንገባ በተለይ ውስጣችን ያለ እግዚአብሔር መንፈስ በብዙ አንጻር በብዙ ነገር የሚያሰነቀን። ስለዚህ ወደ አሁኑ እንድንመለስ ንስሐ እንገባ አስፈላጊ ነው። እግዚአብሔር ስም ይባረክ። ያ ተስፋ ደግሞ አለ ባለው ምንም ያጽድቅ ጠላት በዙሪያችን ያለው ክፉ ብዙ ነገር ያደርግ። ሌላኛው መጥፎ ጅማሬ ሳይሆን የሚወክለው ሌላ ደግሞ የተስፋ ተቃውሞን ይወክላል። የተስፋ ተቃውሞ ይሄ በጣም የታወቀ ነገር በእስራኤል ታሪክ ላይ በምንመለከተው ሰዓት ላይ እስራኤላውያን ወጥተው በአንድ ወቅት ሄዱና እዛ ማርና ወተት የምታፈሰው ሀገር ይገባለሁ ብሎ ሲሄዱ አንድ ቦታ ላይ የሞዓብን ምድር ማቋረጥ ነበረባቸው። የሞዓብን ምድር አቋርጠው ማለፍ ነበረባቸው። እዛ ቦታ ላይ ፈለጉና ከዛ በኋላ በጣም በአክብሮት በተሞላ ሁኔታ ነው። በተለይ የዘዳግም 28 ላይ የሚናገረው ነገር አለ። ዘኍልቍ ላይ መስለኝ እሱ ነገር ያለው
በተለይ ዘኍልቍ 20 ላይ አለ ነገር ይገልጻልና ከ20 እስከ 1 ቁጥር አንብብላችሁ ውስጥ ያወጣው። ከዚያ ኤዶም ብዙና ኃይለኛ ሰራዊት አሰልፎ ለወጋቸው መጣ። ስለዚህ ኤዶም በግዛቱ አልፎ እንዳይሄዱ ስለከለከላቸው እስራኤላውያን ተመለሱ ይላል። ኤዶም ደግሞ ያው ከዚህ ወንድማማቾች ናቸው። የእስራኤል ወንድም የሆነው ማለት ኤሳው ከኤሳው ጋር ያለ ነገር ጎሳ ነው ማለት ነው። እዛው አካባቢ ላይ ብዙ አታልፉ ማሏቸው ትልቅ ሰራዊት ዘመጡ። ከዛ ማልባቃታቸው እነሱ ተመለሱ ይላል። ስለዚህ በተለይ ሞዓብ በዚህ ይመሰላል ማለት ነው። ተስፋይቱ ቦታ ላይ እግዚአብሔር ያስቀመጠልን ቦታ ላይ እግዚአብሔር የልብ በረከት ላይ እንዳንገባ በተለያየ መልኩ ተቃውሞ የሚያቀርብ በዛ ሊመሰል የሚችል ነገር ሞዓብ ስንመለከት በዛ የሚመሰል ነገር ነው። እዛ አንጻር ማየት በጣም አስፈላጊ ነገር ነው። እስራኤላውያን እግዚአብሔር ሊሰጣቸው ወደፈለገው ወደ ተስፋይቱ ምድር እንዲገቡ ሞዓባውያን አልፈለጉም። ስለዚህ ሞዓብ በክርስትና ጉዟችን ውስጥ እስከ ፍጻሜያችን ድረስ በጽናት ተጉዘን መንገዳችን እንዳናጠናቀቅ በመሃል በመግባት የሚያዘናጋን የሚያስተጓጉልንና የሚያዳክመን ነገር ምሳሌ ማንኛውም በክርስትና ሕይወታችን ውስጥ የሚያዘናጋ ነገር ማንኛውም የሚያሳዝን ነገር የሚያዘናጋ ነገር የሚያስተጓጉለን ነገር የሚያደክመን ነገር በዛ ማስመሰል እንችላለን በሞዓብ። ይሄ በዚህ በኩል እንደዚህ ማለት ይችላል። ስለዚህ አቢሜሌክም አሁን ከዛ እግዚአብሔር ፈቃድ ትቶ የገባው ወደዚህ ምድር ነው። በሶስተኛ ደረጃ የሚመሰለው የሞዓብ የእርግማን መንፈስ ነው። እሱ ደግሞ ተከበታ ላይ አይቶና የምናውቀው ቦታ ላይ በተለይ የዚህ የባላቅና የበለዓምን ታሪክ ትዝ ይላል ቦታው ላይ ማለት ነው። በጣም የበዛው ይመስላል ሞዓብ ራሱ ዘኍልቍ ምዕራፍ 22 እና ምዕራፍ 23 በሙሉ ብታነቡት የእርግማን መንፈስ በተነካ ለካ ለእርግማን ገንዘብ ይከፈላል። ለእርግማን ንጉሱ እዛ ቦታ ላይ ባላቅ ገንዘብ ሁሉ አስይዞ በቃ ለከበረ ነገር አስይዞ እባክህ ርገምልኝ በጣም የማልችለው ኃይለኛ ሰራዊት መጥቶብኛልና እንደዚህ ተዋግቼ አልችላቸውም ነው አለውና ስለዚህ ይህን ህዝብ መቋቋም ስለማልችል መተርገምልኝ ብሎ እንደተናገረ እዛ ቦታ ላይ እንመለከታለን። እና ዘኍልቍ በክርስትና ጉዟችን ውስጥ ደግሞ ከበረከት ይልቅ እርግማንን እንድንወርስ ደግሞ የሚያደርግም በዛ ሊመሰል ይችላል። ከእድገት ይልቅ ደግሞ መጫጫትን እዛ ቦታ እንዳለ እንድንከርም የሚያደርገን ማንኛውም ወጥመድ የሚያዘጋጀው እግዚአብሔር ያለልን ነገር እንዳንገባ የሚያደርግ ነገር ነው። ይሄ እርግማን መንፈስም በተለይ ርገምልኝ ብሎ ተናገረው እዛ ማየት እንችላለን። በተለይ እርግማኑ አካባቢ ላይ እንደምታዩት በብዙ መልኩ ሄዶ ልረግም ስል በጋለ ኮንዲሽን የአህያቷት ታሪክ ትዝ ይላቸዋል አይደል? ወደዛ መግባት አልፈለጉም ከጊዜ አንጻር ኢቭን አህያ እንኳን እኮ እግዚአብሔር መካከል ላይ እንደመለሰ እዛ ቦታ ላይ እንመለከታለን። እና እርግማን በእኛ ላይ የሚሰራ ነገር አይደለም። ክፉ ግን ሁል ጊዜ ዓላማው ለእኛ በእርግማን ስር መውለቅ የምፈልገው በጣም ደስ የሚለኝ ቦታ አለ። ያን ነገር ባደረገው ደስ ይለኛል። ዘኍልቍ 23:18 ላይ ይሄ ነገር ቀድሞ በጣም ዘኍልቍ ምዕራፍ 23 ከቁጥር 18 እስከ 21 የታወቀ ቦታ ነው። ከዛም ንግግሩን እንዲህ ሲጀመር ይላል። ያው በብዙ መልኩ ቦምብ ሰጥቶ ይህን ሰዋለኝ ያለ እግዚአብሔር ሰው ብዙ ነገር እያደረገ ነገር ግን እርግማኑ አይመጣም። መጨረሻ ላይ የተናገረው ነገር እዚህ እናያለን። እና ባላቅ ሆይ ተነሳ አድምጠኝ፣ የሴፌር ልጆች ስማኝ፣ ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጽትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውምን? ተስፋ ሰጥቶ ሳይፈጽመውምን? እባርክ ዘንድ ትእዛዝ ተቀብያለሁ። እሱ ባልኳል እኔም ልለውጠው አልችልም ይላል። እሱ ባልኳል ልለውጠው አልችልም፣ እኔ እግዚአብሔር ተናገረኝ የምናገረው ብሎ እዛ ቦታ ላይ ስናገርናል እግዚአብሔር ሰው። ስለዚህ ሞዓብ በዚህ በኩል ደግሞ በእርግማን የሚወሰን ነገር ነው በህይወታችን ውስጥ። እሱን በጣም ማየት አስፈላጊ ነው እና በተለይ እንደው ብናነበው በጣም መልካም ነገር ነው። ቁጥር ምዕራፍ 22:23 እሱ ነገር ነው የምናገረው። ሌላኛው እርግማኑ አልሰራም። በጣም የሚገርመኝ ነገር ነው። እርግማኑ ስላልሰራ ምን ያደረጉት? አልተኙም። ተመልሰው ምን ያደረጉት? ከዛ በኋላ ሴሰኝነት መንፈስ የእስራኤል ህዝቦች ወንዶች በተለይ ከዚህ ከሞዓባን ጋር እንዲያመነዝሩ ደግሞ በር ከፈቱ። ያ ስላልሰራላቸው ሰራ ሞከረ ንጉሱ ብዙ ስላልመለስ ጋር ከዛ በኋላ ሌላ ስትራቴጂ ቀየሰ። እዛ ቦታ ላይ ሞዓባውያን በለዓም የእስራኤል ህዝብ እንዲረግማቸው በገንዘብ ደልሎት እያለ ነገር ግን ያ እንዳያደርግ በራሱ አህያ ያገሰው እርግማኑት እንደተከለከለ ነግራቸዋለሁ። ይህ መንገድ አልሰራ ስላቸው ደግሞ ሌላ መዘዴን ተፈጠሩ። ስትራቴጂያቸው ክፉ እንደዛ ነው የሚያደርገው። በአንድ በኩል ስንለቃበትና ስናፈርሰው ይተኛል። ሌላ መንገድ ደግሞ ይጀምራል። በዚያ ሊያፈርስብን ደግሞ እንዳይመልሰው
እስራኤላውያን ከሞዓባውያን ጋር እንዲያመነዝሩና በእግዚአብሔር ላይ እንዲያምፁ በመነሳሳት ከእግዚአብሔር መቅሰፍት እንዲቀበሉ አደረገ። በጣም ትልቅ ሆነ መቅሰፍት ገባ እነሱ ጋር። ሞዓባውያን ሴቶች ጋር ሄዱ፣ ከእነሱ ጋር አመነዝሩ። ማለሙን የማይገባ ነገር ትልቅ በደል አደረጉ በዛ ቦታ ላይ። ይሄ እንግዲህ በዛ ሊመሰል የሚችል ነገር ነው። በተለይ የእርግማን መንፈስ ብቻም ሳይሆን የሴሰኝነት መንፈስን ከዚህ አንጻር መውሰድ እንችላለን። ከዛ በኋላ ይላል ምንድነው ዘኍልቍ 25 ቁጥር 1 ላይ እስራኤላውያን በሰጢም በነበሩበት ጊዜ ወንዶቹ ከሞዓብ ሴቶች ጋር ማመንዘር ጀመሩ ብሎ ይናገራል። ታሪኩ ብናደርገው እዛ ቦታ። ስለዚህ የእግዚአብሔር ቁጣ በእስራኤል ሕዝብ ላይ ነደደ ይላል። በዚህ ቁጣ ወደ 24,000 ሰው ነው ሞተው። 24,000 ሰው አንድ ጊዜ ሞተ በዚህ ቁጣ። መጨረሻ ላይ እንዳውም ቦታውን ስናየው የዚህ የአልዓዛር ልጅ የካህኑ የአሮን ልጅ የአልዓዛር ልጅ ይላል ፊንሐስ በተለይ እንዳውም አርፎ ማመንዘሩ አንሶት ደግሞ አንደኛ እስራኤላዊ እንዳውም እሷን ወጥቶ ይዞ መጣ እነሱ መካከል። ከዛ በኋላ ይላል እንዳውም ሄዶ በጦር ሁለቱንም ገደላቸው፣ አንድ ላይ ገደላቸው። ከዛ በኋላ መቅሰፍቱ ቆመ። በጣም ከባድ ጊዜ ነው። በተለይ በዛ ዘመን የነበረው ክርስትና ይሄ እግዚአብሔር መከተል ቀላል ነገር አለ። በጣም ትልቅ ዋጋ የሚያስከፍል ነገር በብዙ ነገር ማለት ነው። ዛሬ እኛ በምድር ዘመን ውስጥ እንዳለነው ነገር አለ። ዛሬ ግን አምነን እኮ መቀበል ነው ያቃተናል። ተንበርክከን እኮ ምን ባክ ያቃተናል። እንደዛ ነው ዋጋ እኮ ከፍለ እግዚአብሔር ይመስገን በጥሩ ዘመን ውስጥ ያለ ነው ማለት ነው። ምንም ጋር ክፋቱ በጣም በርታ ቢሆን ነገር ግን በዛ በምድር ዘመን ውስጥ ያለ ነው እና እግዚአብሔር ሲል የተባረከ ይሁን። ይህን በጣም ልናይ ያስፈልጋል በብዙ አንጻር። ይህ ማለት ፈልገው ምንድን ነው ክፉ በተለይ አንድ ነገር ሲወርቅበት በዚህ ውስጥ እንዳፈርሰው ሁሌ ያገኛል። አንደኛ ቆሮንቶስ ምዕራፍ 5 ላይ ነው ያለው እንደማይገሳ ሙጦ እንደሚፈልግ አንበሳ ዙሪያቸው ይዞራል። ሁሌ ይዞራል። እሱ ሁሌ ይዞራል። ስራው ስለሆነ ኤክስፐርት ነው። ስለዚህ በጣም ያውቃል፣ ዘመኑን ያውቃል፣ አሜሪካን ያውቃል፣ ኢትዮጵያን ያውቃል፣ የትም ቦታ ያውቃል። እንደዛ ነው የሚያደርገው። በአሜሪካ ምድር፣ በአሜሪካ ኮንቴክስት፣ በአሜሪካ ቴክኖሎጂ፣ በአሜሪካ ሁኔታ ክፉን ደግሞ እንደዛ አድርጎ እዚህ ቦታ ላምጥቶ ደግሞ እሳት እንዲዘፈቅ ያደርጋል። ገጠር ከሄደ ደግሞ እዛ መልኩ ደግሞ እንደዛ ያደርጋል። ስለዚህ ምድሩን በሙሉ እሱ ያለበት ነገር ስለሆነ እንደዛ ያደርጋል። ስለዚህ ክፉ ጊዜም አይተኛ ልነቃ ያስፈልጋል ለማለት ፈልጌ ነው። ሞዓብ በዛ ይመሰላል። አምስተኛው የአመፅ መንፈስ ነው። በአመፅ ይመሰላል። ምንድነው ብለው እዛ ቦታ ላይ ሁለተኛ ነገሥት ምዕራፍ 3 ቁጥር 5 ላይ አክዓብ ከሞተ በኋላ የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ ይላል። ይሄ የአክዓብ ሞተና ልጁ ኢዮራም ነገሰ። ነገር ግን በዛ ቦታ ላይ የዚህ የሞዓብ ንጉሥ ለእስራኤላን ይገብር ነበር እና አጋጣሚ አሁን ስሞት ከሞተ ደግሞ በሚመልከት ደግሞ እንደገና ሌላ አመፅ ጀምሯል። አመፅም ደግሞ ራሱ በዛ ሊመሰል የሚችል ነገር ነው። እግዚአብሔር በዛ በኩል ደግሞ 3 ነገሥታትን እዛ ቦታ ላይ እናያለን። የሚገርመው ነገር የእስራኤል ንጉሥ አለ፣ የይሁዳ ንጉሥ አለ ኢዮሳፍጥ። ከዛ በኋላ ደግሞ የኤዶም ንጉሥ ብሎ ይናገራል። ግን ኤዶም ራሱን የቻለ ትልቅ ንጉሥ ሆኖ አይደለም። ነገር ግን በኢዮሳፍጥ ያው ገዢ ነገር ድሮ እኛ ጋር አሁን ማዕከላዊ መንግስቱ ስለሆነ የጎጃም ንጉሥ የምን ንጉሥ እያልን የሚያስቀምጠው ነገር ማለት እንደዛ ኢዮሳፍጥ የኤዶም ንጉሥ ብሎ አስቀምጦታል። እነዚህ 3ቶቹ ሊዋጉ ተነሱ ማለት ነው። በአመፃው ላይ ሄዱ እና ወደ 7 ቀን አካባቢ ዞሩ ነው የሚለው እና ሄዱ። ውሃም አለቀባቸው፣ ስራውን ሁሉ ደከመ። ከዛ በኋላ ምንድነው ይሻለው ሊሞቱ እንዳልቆ ነው ተባለ። ከዛ ምንድነው አለው በጣም የሚገርመኝ ነገር እዛ ቦታ ላይ ኢዮሳፍጥ እግዚአብሔር ሰው ከዛ ለመሆኑ እዚህ ቦታ ላይ ምን ማድረግ እንደሚገባን መጠየቅ የሚችልበት ነቢይ የለም ብሎ ጥያቄ ያነሳ ይላል። እዚህ ቦታ ላይ እንደ ኮንቴክስቱ ሳነበው ነው ምንድነው የተረዳው በእስራኤል ንጉሥ ደስተኛ አልነበረም ኤልሳ በዛ ቦታ። ከዛ ሄዶ ሲጠይቁ እዛ ቦታ ላይ ኢዮሳፍጥን ባህላዊ ኖሮ ኢዮሳፍጥን ብዬ ነው ላንተ መልሰው አንሱ ባህላዊ ኖሮ እንደውም ምንም ማለት አልናገርም ወይ ደግሞ እንዳልተመለሰ አላውቅም ማለት ነገር ነው መስሎ እዛ ቦታ ደስተኛ። በኢዮሳፍጥ ግን በጣም የተከበረ ነበር። በእግዚአብሔር ሰው ፊት በጣም ትልቅ ቦታ የነበረ ሰው ነበር ኢዮሳፍጥ ማለት ነው። በዛ በገናት ያው በገና ያምጡልኝ አለ። በገና ተደረደረ። እግዚአብሔር ቃል ትንቢቱ መጣ ተናገሩ። ከዛ በኋላ በጣም የታወቀ ጥቅስ የምናውቀው ቦታ ላይ እሱ ነገር ሁለተኛ ነገሥት ምዕራፍ 3 ቁጥር 17 እስከ 18 ምንድነው የሚለው? ነፋስም ሆነ ዝናብ አታዩ፣ ሸለቆ ግን በውሃ ይሞላል። የቀንድ ከብቶቻችሁና ሌሎች እንስሶችም ሁሉ ትጠጣላችሁ። ይህም በእግዚአብሔር ፊት ቀላል ነው። እሱ ነገር ጥቅስ በጣም ደስ አይልም? ይህም በእግዚአብሔር ፊት ምንድነው? ቀላል ነው። በቃ ምንም አታዩ። እግዚአብሔር እንደዛ ነው መስራት የሚፈልገው። እግዚአብሔር እኛ እንደምንጠብቀው አይደለም መስራት በሕይወታችን መስራት የሚፈልገው። አሁን የምንጠብቀው ነገር አለ። እግዚአብሔር ግን የሚታወቀው እኛ በእኛ ቅድም እንዳልኩት በምንፈልገው የሚሰራ ከሆነ የእኛ ነገር ስራቸው ላይ እንድናገር እግዚአብሔር አይፈልግም። ክብሩ ለራሱ መውሰድ ስለሚፈልግ፣ ስለዚህ እሱ በራሱ የራሱን ችሎታ የራሱ ነገር ማሳየት ስለሚፈልግ እሱ ሊከብር እንደሚገባ በራሱ ነገር ይሰራል። ሸለቆ ማን ብርቃ ምንድነው አለ ዘመን ንፋስ የለም ዝናብም አታውም። ነገር ግን ሸለቆ ሆኖ ውሃ ይሞላል። በዛ በረሃ ቦታ ላይ ሊሞቱ የነበሩ ሰዎች ውሃ አገኙ፣ ጠጡ።
ከዛ በኋላ እግዚአብሔር ተናገረ፣ ታሸነፋላችሁ፣ ድል ይሰጣቸዋል። ድልን አገኙ፣ ተዋጉ፣ አሸነፉ። እዛ ቦታ እግዚአብሔር ስም የተባረከ ነው። እግዚአብሔር እንደዚህ የሚተውም አምላክ አይደለም። ያው ትልቁ ነገር በተለይ ሞዓብ ስንመለከት በዘመኑ ያለው ክፋት በብዙ መልኩ መሰለቅ ስለሆነ እዚህ ቦታ ላይ ደግሞ በጎኑ ደግሞ ተቀመጠን ደግሞ እግዚአብሔር ደግሞ ከኛ ጋር እንዳለ አውቀን በተለይ ራሳችንን አለርና እንደ አረስቱ በቃ እንደ በጽናት እናልፎ ያስፈልጋል። ቀላል ነገር አይደለም። ቀላል ነው ይያለው ግን በጽናት ሊሆን ያስፈልጋል። በመጨረሻ ላይ የአገልግሎት የተቃውሞ መንፈስም ነው ማለት እንችላለን። የአገልግሎት የተቃውሞ መንፈስ ማድረግ መውሰድ እንችላለን። ይሄ ደግሞ በሌላው የመጽሐፍ ቅዱስ ክፍል ላይ እናያለን። በተለይ ነህምያ ቦታ ስናየው ትዝላችኋል። ይሄ ጦቢያ ለሰንበላጥና ጦቢያ ያሉት ነገር ትዝላችሁ። የእስራኤል ቅጥር ፈርሶ ነህምያ ለመስራት ከዛ በኋላ ትእዛዝ ተቀብሎ መጥቶ ጸልየው በጣም ደስ የሚለኝ እዛ ቦታ ላይ የእስራኤል ቅጥር ፈረሰ ብለው ወደ ከሰማ በኋላ ነህምያ በእግዚአብሔር ፊት በጸሎት ቆየ ይላል። የፈረሰ ነገር መስራት የለበትም። በቃ ምንም ግልጽ ምን ጸሎት ያስፈልጋል መስራት አለበት እና ምን ብሎ አደረገ። በጣም እግዚአብሔር አስተዋይ የሆነ ሰው እንደዛ ነገር እግዚአብሔር ማስተዋል ይስጠን። አንዳንድ ጊዜ መልካም ነገር የሚመስሉ ነገሮች አሉ ፊት ለፊታችን። ነገር ግን ለእግዚአብሔር ሰው ጊዜ መውሰድ አስፈላጊ ነገር ነው። ጌታ ምን ትላለህ ስለዚህ ነገር ጸልዮ ነው ከዛ በኋላ የተነሳው እዛ ቦታ ላይ። ነገር ግን ተስፋ አስቆራጮች ሆነ ያ ደግሞ ተመልሰው በዛ በሞዓብ ጦቢያ ሞዓባዊ ነው ራሱ ጦቢያ ማለት ነው። እንዴት አድርጎ ተስፋ ሊያስቆርጥ ብዙ ጥረት ስለነበረ ሊያደናቅም ደግሞ ከዛ ቦታ ላይ እንመለከታለን። የእግዚአብሔር ቤት እንዳይታደስ እንዳይሰራ ዛሬ እኛ በአገልግሎት ቤት ውስጥ እያለን እንደሚገባ እንዳናገለግል በተለያየ መልኩ በጣም ጥሩ ጀስቲፋይ ነው ምክንያት አውጥቶ ሊያስቀምጥልን ይችላል። በቃ ይሄማ መሆን አለበት እንድንልበት ማለት ነው። ስለዚህ እግዚአብሔር ማስተዋልና አቅሙን ይስጠን በእውነት። ምክንያቱም ዛሬ ጉልበትን የሚሰጠን ማን ነው? እግዚአብሔር ራሱ እና ያየነው ሌላ ዋናው የእርሻ ነገር ውስጥ አልገባሁም። የማህበራዊ ጉዳይ የቃርሚያው እርሻ ውስጥ ያለው ነገር እግዚአብሔር ፈቅዶብን ነው። ሌላ ጊዜ ጀምረዋለሁ ዘጋጅና ቀጥላለሁ ሌላ ጊዜ ያስባለሁ። ዛሬ ግን በተለይ ያየነው ነገር በተለይ ከስሞቹ ካም ያለው ነገር ስሞቹ ወደ እግዚአብሔር ለበስሙ ጉዳይ አለ፣ ከቦታ ስሙ ጉዳይ አለው፣ ከስሞች ጋር ጉዳይ አለው እግዚአብሔር እና ከዛ ነገር እግዚአብሔር አንድ ነገር ሊያስገኘን ሊያስተምረን ይችላል ስላሰብኩኝና የእግዚአብሔር ስም የተባረከ ይሁን። እንጸልያለን። እስኪ ጸልየን እንጨርሳለን።